አሁን ከተሰማህ አብረኸኝ በል እሺ። እሺ አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ። ከዚህ በኋላ ሙስሊም ሆነሃል። አሁን ያልከው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። የእስልምና ሃይማኖት የመጀመሪያ ትእዛዛትና መሰረት ነው። ትርጉሙ አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። በነቢያት ዘመን የመጀመሪያው የትእዛዝ ሁሉ መጀመሪያና መሰረት ይሄ ነበር። ይሄ ነው የሚያስተምሯቸው። እሱም አምላክ አንድና ብቸኛ እንደሆነ ማስተማር ነው። ሙሴን አይተህ ከሆነ ኢየሱስም አዲስ ኪዳን ላይ ልክ እንዲሁ እስራኤል ሆይ ስማ ጌታ አምላካችን አንድ አምላክ ነው። የትእዛዛት ሁሉ ፊተኛ መጀመሪያዊቱ ጌታ አምላክ አንድ አምላክ ነው ብለው ያስተምሩ ነበረ። ስለዚህ አሁን ያልከው ቃል የሸሃዳ ቃል አምላክ አላህ አንድና ብቸኛ እውነተኛ አምላክ ነው ብዬ መሰክራለሁ። እንዲሁም ደግሞ በዘመኑ የተላከውን ነቢይ እንደ ነቢይ መመስከር፣ ሙሐመድ የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ። ሁሉም ነቢያቶችን እንቀበላለን እንደ ነቢይነታቸው። አላህ በቁርአን ላይ በጣም አወድሷቸዋል ነቢያቶችን እና ይህ ነው። እሺ አንድ ሰው እስልምናን ከተቀበለ ምን ያገኛል ወደሚለው ስንመጣ ጊዜ የሚያገኘው ምንድን ነው? በሰለመበት ቀን ለኃጢአቱ ሁሉ ምህረትን ያገኛል። አምላክ አላህ የሚሰልሙ ሰዎችን መጀመሪያ የሚያደርግላቸው ንጹህ ያደርጋቸዋል ከኃጢአታቸው። ይህን ቃል ሲገባ በቁርአን ላይ ይላል ወኢኒ ለገፋሩን ሊመን ታበ ይላል። ወደ እኔ ለተመለሰ ባሪያዬ እኔ ምርለታለሁ እያለ ይናገራል። በሌላ ቦታ ላይ ምን ይላል? በሱረት አንፋል ላይ ቁል ሊለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ ወኢን የዑዱ ፈቀድ መደት ሱነቱል አወሊን አለ። ሙሐመድ ሆይ ለእነዚያ ለካዱት እንዲበላቸው ከክህደታቸው ቢቆጠቡ ያለፈ ኃጢአታቸው ሁሉ ይማርላቸዋል። ነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? አልእስላም የጅቡ ማ ቀብለሁ አሉ። እስልምና ከእርሱ በፊት ያለን ኃጢአት ያስተሰርያል አሉ። ያ ማለት ሲሰልም ጊዜ ሰውዬ ያለፈ ኃጢአቱ ሁሉ ይማርለታል። ይህ ነው። አንድ ሰው ከሰለመ በኋላ ምን ማድረግ አለበት ወደሚለው ስንመጣ ጊዜ አንድ ሰሓባ ሲናገር ምን አለ? አብዱላህ ብን ዓባስ ካነ ረጅሉ ኢዛ አስለመ ፊ ዘመን ነቢ ሰለላሁ ዐለይሂ ወሰለም ዐለመሁ ሰላት። የአላህ መልእክተኛ ነቢ ሰለላሁ ዐለይሂ ወሰለም በእርሳቸው ዘመን ሰው ሲሰልም ጊዜ መጀመሪያ የሚያደርጉት ሶላትን ያስተምሩት ነበር አለ። ስለዚህ ይህን ሶላት ለአንድና ብቸኛ ለሆነው አምላክ መስገድ ነው። በኢስላም የሚመለከው አንድ አምላክ አላህ ሱብሓነሁ ወተዓላ ብቻ ነው። ለእርሱ ብቻ ነው የምንሰግደው። ስለ ሶላት አሰጋገድ የሚያስተምሩ ወንድሞች ይኖራሉ። እነሱ ያስተምሩና ሶላትን ትጀምራለህ ማለት ነው። ምናልባት ከላይ ያለው ልጅ ጀማል የሚባለው ወንድማችን ኡስታዝ ነው፣ ያስተምራል። ኢንሻአላህ ያግዝሃል። ፎሎ አድርገው። እሺ እሺ፣ አደረኩት። እሺ ስምህ ዳንኤል ነው አይደለ? ዳንኤል ከነቢያቶች መካከል አንድ ነቢይ ነው። በጣም የምንወደው የምናከብረው ነው። የእሱ ስም ነው። ባትቀይረውም ችግር የለበትም። እሺ መቀየር ፈልጋለሁ። መቀየር ከፈለግህ ይቻላል። ደስ የሚለህ ስም ማን ነው? ሐምዛ። ማሻአላህ። ሐምዛ የነቢዩ ሰለላሁ ዐለይሂ ወሰለም የአጎታቸው ስም ነው። እከታተለው ነበረ፣ ቪዲዮውን እከታተለው ነበረ እና አይቼዋለሁ። ሙሉ ታሪኩን አውቀዋለሁ። ባትለፉ እዚህ ጋር ችግር የለውም። እኔ ባይዘኝ ምን አለ መሰረት ብዙ ነገሮችን አውቃለሁ። ማንም ነግሮኝ አይደለም፣ ማንም አስተምሮኝ አይደለም። በራሴ ነው የተማርኩት፣ በራሴ ነው ሁሉን ነገር ያደረኩት። ከዚህም በኋላም እስካሁን ብዙ ላይፍ አሳልፌያለሁ። ግን እዚህም በኋላ ያን ነገር አሁን የሚሰማኝ ስሜት በጣም ደስ የሚል ሰላም ያለው ነው። መጨፈርን፣ መዝፈንን፣ መዘሞትን ብዙ ነገር በህይወቴ አሳልፌያለሁ። ግን ይህን ነገር ሳስብ ግን የሁሉ ነገርን ረስቸው ነው ሳስብ የነበረ። እንኳን አሁን ሁኜ ሳልሆን እሱ ስሜቱ ነበር ውስጤ ላይ እና ሰላም ነው የሚሰማኝ። ምድራዊ ያሉት ደስታዎች ከዚህም በኋላ ይኖራሉ። እነዛ ነገሮች ሁሉ ትቼ ወደ ጥሩ ነገር እንደመጡ ውስጥ ያምናል። ብዙ መማራቸው ነገሮች አሉ። እኔ አሁን ከዚህ ነገር ወጥቼ ካለሁበት ቦታ በጣም ቤተሰቦቼ እንደዚህ አይነት ነገር አይፈቅዱም።
ከባድ ነው ያን ነገር። ቅድም አስረድቻለሁኝ በእናንተ ለሰውም ነግሬዎታለሁ እና ወደፊት ደግሞ ቁርአን ቀርቼ የተሻለ ሰው ሁኜ በዚህ ሚዲያ ላይ እንደምቀርብ ተማመናለሁ። እኔ አሁን ማንም የሆነ ነገር እንትን እንዲለኝ አልፈልግም፣ ግን ቁርአን የሚያስቀራይ ሰው ፈልጋለሁ። ስራም እያሰራይ ቢሆን የፈለገውን ነገርም ቢሆን እኔ ምንም መስራት የሚችል ልጅ ነኝ። እየሰራውም ቢሆን ቁርአን መቅራት ፈልጋለሁ። ግቤ እሱ ነው። ቁርአን መቅራት ብቻ ነው አላማዬ። ወደፊት እቅዴ እሱ ነው። አሁን አውቃለሁ ማለት አልችልም። እሱን ነው የምፈልገው እና አመሰግናለሁ። መርሐባ እንደምን እሺ። ተራይ የነፍስ ተስጀማላ ገና ያገኘው አንድ ሚዩትን አሳብ ሰላም አለይኩም ወራህመቱላሂ ወበረካቱህ። እሺ እንዴት ነህ? አለን አማን ነው። ችግር የለውም መቅዳኒ ስልክ አስቀምጥልሃለሁ ኢንሻአላህ አስቀራለሁ። እሺ እሺ እሱ ነው የምፈልገው። አብሽር ጥያቄ ያላችሁ ቀጥሉ። የምፈልገው ሰላም አለይኩም። እኔ አለይኩም ሰላም። በተራ ጠይቁ ልጆች። ሰላም ነው አለን አልሐምዱሊላህ። እና አንድ ጥያቄ ነበረኝ ማለት ነው። ሀገር ቤት እንዳለሁኝ ቀዷ አለብኝ። ያንን ቀዷ መጾም እችላለሁ? የሁለት ዓመት ነው። አዎ መጾም አለብሽ። በማንኛውም ቀን መጾም እችላለሁ? ትችላለሽ። ሰላም አለይኩም። አለይኩም ሰላም ወረህመቱላሂ ወበረካቱ። ሁሱ ሁለት ጥያቄ ያለኝ። ምን ይላል? አንደኛው እንትን አሁን እኔ ያለሁበት ሀገር እንትን አዛን ያለበት ሀገር አይደለም። አዛን የለም፣ አንሰማም። እና ኢሻ እንትን መግሪብ ሰግጄ 1 ሰዓት ከቆየሁኝ በኋላ ኢሻ መስገድ ይችላለሁኝ ወይ? አንደኛው ጥያቄ እሱ ነው። ይቻላል። ይቻላል። በዛ አካባቢ አዛን ከሌለ የለም፣ በኋላ 1 ሰዓት ጠብቀሽ የዛኔ መስገድ ትችላለሽ። ኦኬ። እና እንትን ፈጅር ደግሞ ያው እንትን አንዳንድ ጊዜ መጀመሪያ ፈጅር ሰግድና ሁለተኛ ሱና ሰግዳለሁኝ ማለት ነው፣ እንዳያመልጠኝ እያልኩኝ ፈጅሬ። እሱስ እንዴት ይታያል? ወቅቱ ሊያልፍባችሁ ከሆነ ብላችሁ ዋጅብን ትሰግዱና ከዚያ ሱናዋን በቀጣ መልክ ከፈጅር በኋላ መስገድ ትችላላችሁ። ጊዜው ገና ከሆነ እናንተ ሰግዱና ከዚያ በኋላ እንደገና ዋጅቡን ትሰግዳላችሁ። እሺ በቃ ቴንኪው። ይሄ ብቻ ነበረ ጥያቄ። ጀዛላህ ኸይረክ። መርሐባ። ሰላም አለይኩም። አለይኩም ሰላም ወረህመቱላሂ ወበረካቱ። እሱ ጠይቄ ልውጣ። እኔ 2 ጥያቄዎች አሉኝ። በሐዲስ ነው። መርሐባ። ምናልባት ይህንን ጥያቄ ከዚህ በፊት ቆይቷል ጠይቄ ያብራራህልኝ ሳለ አጋጣሚ መንገድ ላይ ነበርክና በደንብ ግልጽ ስላልሆነልኝ ነው። ውስጡ ላይ የተወሰኑ ጥያቄዎች ስላሉብኝ ሙሉን ላንብበው። አንብበሽ። عن حذيفة رضي الله عنه قال قال رسول الله صلى الله عليه وسلم يدرس الإسلام كما يدرس وشي الثوب حتى لا يدرى ما صيام ولا صدقة ولا نسك ويسرى على كتاب الله في ليلة فلا يبقى في الأرض منه آية ويبقى طوائف من الناس الشيخ الخبير والعجوز الكبير يقولون أدركنا آباءنا على هذه الكلمة لا إله إلا الله فنحن نقولها. قال سلت بن زفر لحذيفة فما تغني عنهم لا إله إلا الله وهم لا يدرون ما صيام ولا صدقة ولا نسك. فأعرض عنه حذيفة فرددها عليه 3. كل ذلك يعرض عنه حذيفة ثم أقبل عليه في 3 فقال يا سلت تنجيهم من النار. አሁን እዚህ ጋር እነዚህ ሰዎች ማለት ላኢላሃ ኢለላህ ብቻ ነው ያሉት። ከዛ ውጪ ረመዳን ጾም እንደሆነ አያውቁ፣ ዘካ ምን እንደሆነ አያውቁ። ይህ ማለት ይሄን እሺ ተቆርጧል መሰለኝ። ታያል ቢተብራራልኝ። እሺ ተቆርጧል። ይሰማል? ሰላም አለይኩም። እስከዛ እኔም ፎሎ አስደርጉኝ። ይሰማል? ሰማል ሰው ሰላም አለይኩም። ይከርግላ ደምጥቤ ነው። ወአለይኩም ሰላም ወራህመቱላሂ ወበረካቱ። በሁለት ትርጉም ይሆናል እሱ።
ሁለት ትርጉም ይይዛል። አንደኛው ምንድነው? ሰዎች ላኢላሃ ኢለላህ ብቻ ብለው ሶላትን የማይሰግዱ ከሆነ ላኢላሃ ኢለላህ ማለታቸው በአንደበታቸው እንደማይጠቅማቸው የሚገልጽ ነው። ሁለተኛ ደግሞ እሱም የሆነው መቼ ነው? የዛኔ ፀሐይ ከመጥለቂያ ቦታዋ ከወጣች በኋላ የፈለገ ቢሆን ሰዎች የዛኔ ማመናቸው አይጠቅማቸውም። ይሄን ቃል ማለታቸው هل ينظرون إلا أن تأتيهم الملائكة ويأتي ربك ويأتي بعض آيات ربك يوم يأتي بعض آيات ربك لا ينفع نفسا إيمانها لم تكن آمنت من قبل أو كسبت في إيمانها خيرا የዛኔ ሰዎች ማመናቸው የማይጠቅምባቸው ጊዜ አለ። መቼ ነው እሱ? ፀሐይ ከመጥለቂያ ቦታዋ ስትወጣ ጊዜ ላኢላሃ ኢለላህ ቢሉም የዛኔ አይጠቅማቸውም። ያ ነው ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ባቡ ተውባ መፍቱሕ ሐታ ተጥለዕ ሸምሱ ሚን መግሪቢሃ አሉ። የንስሐ በር ክፍት ነች ፀሐይ ከመጥለቂያ ቦታዋ እስክትወጣ ድረስ አሉ። ከዘመኑ ፍጻሜ ከትንሣኤ ምልክቶች መካከል ከአስርቱ ታላላቅ የትንሣኤ ምልክቶች እነዚህ አንደኛዋ ምንድነች? ጥሉዕ ሸምስ ሚን መግሪቢሃ ፀሐይ ከመጥለቂያ ቦታዋ መውጣቷ ነች። መጀመሪያ መህዲ ይመጣል፣ ከዛ ደጃል ይመጣል፣ ከዛ ዒሳ ይመጣል፣ ከዛ ያእጁጅና ማእጁጅ እያለ መጨረሻ ላይ ፀሐይ ከመጥለቂያ ቦታዋ ትወጣለች። አሁን እሱ ጋር ያለው ቀድሞት የሚመጣው እሱ ምንድነው? የቁርአን መነሳት ነው። እሱ ላይ አንስቶታል። ስለዚህ የቂያማ ቀን የሚሆነውን እሱንም ያስገነዝበናል። ነቢያችን ሰለላሁ ዐለይሂ ወሰለም እሱ ሐዲስ ላይ ምን አሉ? ቃለ ነቢዩ ሰለላሁ ዐለይሂ ወሰለም يرفع القرآن يوم القيامة عن صدور الناس وعن المصاحف የትንሣኤ ቀን ከመድረሱ በፊት ከሰዎች ልብ ላይ ቁርአን ይነሳል ብሎ ተናገሩ። እንዲሁም ከተጻፈበት ወረቀትም ላይ ይነሳል። ወይታችኋል አይደል? ስለዚህ ያን ቀን አስመልክቶ የተነገረም ነው። ሁለቱንም ትርጉም ይይዛል። እሺ ኦኬ። ስለዚህ አሁን እነዚህ ሰዎች ኦኬ ማለት አሁን እነዚህ ሰዎች ማለት ነው ስለዚህ በዛ ሰዓት ቁርአን ከተነሳ በኋላ ነው ወይስ በዛ እነዛ ሰዎች በህይወት ያሉ ቁርአን ይነሳል እንዴ? ከዛ በኋላ ነው እንደዚህ የሚሉት? ምንም መረጃ አልነበራቸውም ነው? ይነሳል ቁርአን። ሰዎች ምንም እንኳን የዛኔ ቁርአን ይነሳል አይደል? ከተነሳ በኋላ ወዲያው ቂያማ የሚቆምበት ጊዜ ነው። ከዛ ፀሐይ ትወጣለች። ፀሐይ ከመጥለቂያ ቦታ ትወጣለች። ተውበት ተቀባይነት የማይኖርበት ጊዜ ነው። ከዚያ በኋላ ሁለቱ የተያያዙ ናቸው። لك القرآن كتنسى بኋላ كذلك يهدم الكعبة كعبة ይፈርሳል። ምክንያቱም በዚያን ጊዜ ሐጅ የሚያደርግም ሰው አይኖርም፣ ሶላት የሚሰግድም ሰው አይኖርም። ምክንያቱም አማኞች አይኖርም የዛን። ከዛ መጨረሻ ላይ የዓለም ፍጻሜ ይሆናል። እንዳጠቃላይ ይህ ፀሐይ ከወጣች በኋላ የሚሆነውን የሚናገር ነው እሱ ሐዲሱ። ሁለቱም ትርጉም ይይዛል። ሳይወጣም በፊት ያሉትም ሰዎች ላኢላሃ ኢለላህ ብለው የማይሰግዱ ከሆነ ላኢላሃ ኢለላህ ማለታቸው እንደማይጠቅማቸው የሚገልጽ ሐዲስ ነው። ምክንያቱም ሰውየው ካልሰገደ ካፊር ነው የሚሆነው። ነቢያችን ሰለላሁ ዐለይሂ ወሰለም መን ተረከ ሶላት ፈቀድ ከፈር እንዳሉት አልዐህድ አለዚ በይነና ወበይነሁም አሶላት ፈመን ተረከሃ ፈቀድ ከፈር። እስኪ ሐዲሱን አንብበው፣ የዑለሞችን ሸርሕ በዛው እንመልከት። ሐዲሱን አንብበው እስኪ መልሰህ። መርሐባ عن حذيفة رضي الله عنه قال قال رسول الله صلى الله عليه وسلم يدرس الإسلام كما يدرس وشي الثوب حتى لا يرى ما صيام ولا صدقة ولا نسك ويسرى على كتاب الله في ليلة فلا يبقى في الأرض منه آية ويبقى طوائف من الناس الشيخ الكبير والعجوز الكبير يقولون أدركنا آباءنا على هذه الكلمة لا إله إلا الله فنحن نقولها. قال سلت من زفر لحذيفة فما تغني عنهم لا إله إلا الله وهم لا يدرون ما صيام ولا صدقة ولا نسك. فأعرض عنه حذيفة ترددها عليه ثلاثا كل ذلك يعرض عنه حذيفة ثم أقبل عليه في الثالثة فقال يا سلت تنجيهم من النار. رواه الحاكم وقال هذا حديث صحيح. እሺ ያ ነው የድሩሱ ልእስላም ከማ የድሩሱ የሚል ሐዲስ አሁን ያነበብከው ነው። ሸርሑ ልክ እኔ እንዳልኩት ነው። እርግጥ ይህን ሸርሕ አላነበብኩትም፣ ግን ሐዲሱን ስታነበው ጊዜ እሱን ነው የሚያስረዳው። ሸርሑ ላይ ምን ይላል? ፊ ሃዛ ልሐዲስ ዩኽቢሩ ነቢ ሰለላሁ ዐለይሂ ወሰለም ቢማ የኩኑ ሚን ሓል ልሙስሊሚን ፊ አኽሪ ዘማን፣ የዘመኑ ፍጻሜ ላይ ስለሚሆነው ሁኔታ ነው እየተናገረ ያለው። ስለዚህ ስለ የውመል ቂያማ ከመድረሱ በፊት የትንሣኤ ምልክቶች አሉ አይደል? ከነዚያ መካከል አንደኛው ነው ቁርአን ይነሳል። የዛኔ
ስለዚህ ይህ እየተናገረ ያለው የትንሣኤ ግን ከመድረሱ በፊት ስለ ዘመኑ ፍጻሜ ነው። የዛኔ حيث يقول حذيفة بن اليمان رضي الله عنه قال قال رسول صلى الله عليه وسلم يدرس الإسلام يعني من درس الرسم دروسا إذا عفا وهلك، والمراد يعني تمحي آثاره وأقلامه وأحكامه كما يدرس وشو الثوب، أي كما يمحى نقش الثوب المرسوم فيه حتى لا يدرى. የቁርአን ከዘመኑ ፍጻሜ ምልክቶች ከቂያማ ምልክቶች መካከል አንደኛው ምንድነው? የቁርአን መነሳት ነው። ቁርአን ዛሬ ልክ የምናነበው አለ አይደለ? ሱብሃንአላህ ዓለም ፍጻሜ ሲደርስ ጊዜ የዛኔ ቁርአን يرفع الناس عن صدور الناس ويرفع القرآن عن صدور الناس وعن المصاحف صلى الله عليه وسلم ቁርአን ከሰዎች ልብም ከወረቀቱም ላይ ይነሳል አሉ። ልክ ሰዎች እንቅልፋቸውን ተኝተው ያ ጀማዓ ጠዋት ሲነሱ ቁርአን ለማንበብ ልክ ሲከፍቱ ጊዜ የለም ባዶ ሆኖ ያገኙታል። ባዶ ሆኖ ያገኙታል። እስኪ ምናልባት ሌላ ሰው በሂፍዛቸው የያዙ ሰዎች ያንብቡ ሲባል ከጭንቅላታቸው ተነስተዋል። ያ መቼ ነው የሚሆነው? የቂያማ ቀን ሲደርስ ጊዜ ነው። አላህ ሱብሓነሁ ወተዓላ በክብር ያነሳዋል ይህን ቃሉ። ከዚያ በኋላ ቂያማ ሊቆም ዝግጅት ነው በቃ። እነዚህ አማኞችስ ምን ይሆናሉ ከተባለ የዛኔ የሚኖሩ አማኞች ሁላቸውም አላህ ሱብሓነሁ ወተዓላ በእነርሱ ላይ ለስላሳ የሆነችን ንፋስ ይልክባቸዋል። በእነርሱ በእያንዳንዱ ሰው ነፍስ ላይ የገባች ነፍስን ትነጥቃለች። ንጥቀት የሚባለው ነገር የዛኔ ነው የሚሆነው። አማኞች በምድር ላይ ያሉትን አላህ ስብሐነሁ ወተዓላ ሩሓቸውን ያወጣቸዋል። ፈየብቃ ሽራሩ ኸልቂላህ አሉ ነቢ ሰለላሁ ዐለይሂ ወሰለም። ከዚያም መጥፎ የሚባሉ ፍጥሮች ይቀራሉ በምድር ላይ ከሃዲያን ብቻ እንዳለ። ፈተቁሙ ዐለይሂም ሰዓ በእነርሱም ላይ ዓለም ትፈጸማለች። የዓለም ፍጻሜ የዛኔ ከሃዲያኖች ብቻ ናቸው የሚያዩት። አማኝ ያንን አደገኛ እንትን አያይም። ልክ አላህ ያነሳቸውና እነሱን ኢስራፊል ይታዘዛል። ከዚያ በኋላ ኢስራፊል አሁን ይሄ ኢስራፊል ወይም ኢስራፊል የተባለው መልአክ አፉ ላይ መለከት ደቅኖ እየጠበቀ ነው። ከመቼ ጀምሮ? ነብዩ ሰለላሁ ዐለይሂ ወሰለም ከተላኩበት ጊዜ ጀምሮ እየጠበቀ ነው። አሁን ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ከይፈ አፍረህ ወሳሒቡ ልቀርን ቀድ ይልተቀመ ልቀርን ሊዩእመረ ቢነፍኺ ፈየንፉኻሉ። እንዴት ከልክ በላይ ያለፈን ደስታን እደሰታለሁኝ የመለከቱ ባለቤት መልአክ ንፋ እስኪባል ድረስ እየጠበቀ በአፉ ላይ መለከቱን ደቅኖ ብለው ተናገሩ። ነብዩ ሰለላሁ ዐለይሂ ወሰለም ከተላኩበት ዘመን ጀምሮ የዘመኑ ፍጻሜ የመጨረሻው ዘመን ነቢይ ተልኳልና አፍህ ላይ ደቅነህ ያዝ ተብሎ እየጠበቀ ነው። ልክ አላህ ንፋ እስኪለው አሁን እየጠበቀ ነው። ያ ጀማዓ ልክ የዛኔ የሙስሊሞች ነፍስ ከተነጠቀችና ከተወሰደች በኋላ የብቃ ሽራሩ ኸልቂላህ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ምድር ላይ መጥፎ የተባሉ ከሃዲያን ሁሉ እንዳለ ይቀራሉ አሉ። መጥፎ የአላህ ፍጥሮች ከሃዲያኖች ይቀራሉ። ፈተቁሙ ዐለይሂም ሰዓ ትንሣኤም በእነርሱ ላይ ትቆማለች። የዛኔ ልክ ይሄ መልአክ በሚነፋ ጊዜ እንዳለ የምድር ፍጥረት ሁሉ እንዳለ ይሞታሉ። ሁሉም ባለበት ሰዎች ይሞታሉ፣ ጅኖች ይሞታሉ። ሰይጣን የዛኔ ነው የሚሞተው። እስከዚያ ድረስ ይቆያል። አደምና ሐዋን ከጀነት እንዲባረሩ ምክንያት የሆናቸው ይወታቸዋል። ያ ነው። ከዚያ በኋላ እንዳለ የምድር አራዊቶች ይሞታሉ፣ ወፎች ይሞታሉ። ማንኛውም ህይወት ያለው ነገር ሁሉ የዚህ የመልአክ ድምፅ ወደ ሰማይ ሁሉ ይሄዳል። ይወታቸዋል። የሰባቱን ሰማይ መላእክቶች ይሞታሉ። ምክንያቱም ፍጥረት የሰማይ ምድር ውስጥ ያለ ማንኛውም ይሞታል። ገብታችኋል? አላህ በቁርአን ላይ እንደተናገረው ኩሉ መን ዐለይሃ ፋን አለ። በሰማይ በምድር ያለው ሁሉ ጠፊ ነው አለ። አላህ ሱብሓነሁ ወተዓላ እርሱ የማይሞት ነው። እሱ ለዘላለም ነዋሪ ነው። ወየብቃ ወጅሁ ረቢከ ዙል ጀላሊ ወልኢክራም አለ። የክብርና የልቅና ባለቤት የሆንኩት እኔ ጌታ ብቻ ቀራለሁኝ አለ። ከዛ ሰማይ ሁሉ ትፈራርሳለች። ለዚህ ነው ኢዘ ሰማኡ እንፈጠረት ይላል። ሰማይ በምትቀዳደር ኢዘ ሰማኡ ሸቀት እያለ ይናገራል። ወኢዘ ልከዋኪቡ እንተሰረት ከዋክብቶችን በረገፉ ጊዜ ይላል። የዛኔ ዓለም ትናወጣለች። ከዋክብቶች ከሰማይ ይረግፋሉ። ወኢዘ ልቢሓሩ ሱጅረት ይላል። ባህር በተቀጣጠለች ጊዜ ይላል። ያ ማለት ከሰማይ ውሃ ይወርዳል፣ ከምድር ያለው ውሃ ይወጣል፣ ከዋክብቶች ይረግፋሉ ወደ ምድር። የዛኔ ምድር እንደምታውቁት አሁን በእሳተ ገሞራ የተሞላች ነች አይደለ? ልክ ያ ከዋክብት መጥቶ በሚመታው ጊዜ ከውሃ ጋር ሲቀላቀል እንዳለ ዓለም ባህር እሳት ትሆናለች። ወኢዘል ቢሓሩ ሱጅረት ባህርን በእሳት በተሞላች በተቀጣጠለች ጊዜ እያለ ይናገራል። ከዚያ በኋላ ይሄ ይሆናል። ዓለም ትናወጣለች።
ሁሉም ይፈራርሳል። ሰማይ ምድር እንዳለ ያልቃሉ፣ ይጠፋሉ። ሰማይና ምድር ያልፋሉ ይላል አላህ ሱብሓነሁ ወተዓላ። ወኑፊኸ ፊሱር በመለከቱም ላይ ተነፋ። ፈሰዒቀ መን ፊ ሰማዋት ወመን ፊል አርድ በሰማያት በምድር ያለ ፍጥረት ሁሉ ከድንጋጤ የተነሳ ይሞታሉ፣ ያልቃሉ። ይዛል ኢላ መን ሻ አላህ እንዳይጠፉ አላህ የወሰነላቸው ሲቀሩ ማን ማን ናቸው ከተባለ አራቱ መልአክ በዚያ አይሞቱ። ማለት በኢስራፊል ድምፅ አይደለም የሚሞቱት። አራቱ መልአክ የሚቀሩት ማን ማን ናቸው ከተባለ ጅብሪል ዓለይሂ ሰላም፣ ሚካኤል ዓለይሂ ሰላም፣ ኢስራፊል ዓለይሂ ሰላም፣ መለኩል መውት ዓለይሂ ሰላም። እነዚህ አራቱ መልአክ ይቀራሉ። ጀነት ጀሃነም እንዳሉ ናቸው። እነዚህ በሰማይና በምድር ያለ ይጠፋል ነው ያለው አላህ ሱብሓነሁ ወተዓላ። ጀነትና ጀሃነም ደግሞ ከሰማይና ከምድር ውጭ ናቸው። ቅድም እንደነገርኳቸው ለታች አለ አይደል? ከዚያ በኋላ እነዚህ አራቱ መልአክ ይቀራሉ። አምላክ አላህ ሱብሓነሁ ወተዓላ ሁሉን እያወቀ መለኩል መውትን ይጠይቀዋል። ያ መለኩል መውት መን በቂየ ሚን ዒባዲ ይለዋል። አንተ የሞት መልአክ ሆይ ከባሮቼ ማን ቀረ ይለዋል። ለምን እሱ ተጠየቀ? ምክንያቱም እርሱ የነፍስ ሁሉ ተጠያቂ ነውና፣ ነፍስን ሁሉ የሚያወጣት መለኩል መውት ስለሆነ እሱ ነው የሚጠየቀው። ከባሮቼ ማን ቀረ ሲለው ያ ረብ ጌታዬ ሆይ ይላል። በቂየ ጅብራኢል ወሚካኤል ወኢስራፊል ወአና ዓብዱከ ልፈቂር ይላል። መልአኩ ገብርኤል፣ መልአኩ ሚካኤል፣ መልአኩ ኢስራፊል ወይም ሱራፊል ቀርተዋል። እንደውም እኔ ደካማ ባሪያ የሞት መልአክ ብሎ ተናገረ። አላህ ምን ይለዋል? ያ መለኩል መውት አንተ የሞት መልአክ ሆይ ቀضይቱ ልመውት ዐላ ኩሊ ዒባዲ ፈቅብድ አርዋሕ ሃኡላኢ ልመላኢካ በባሮች ላይ ሞትን ወስኛለሁኝና እነዚህንም መላእክቶች ሂደህ ነፍሳቸውን አውጣ ይለዋል። ፈየሙቱ ጅብሪል ወሚካኤል ወኢስራፊል ወየብቃ መለኩል መውት። ከዚያ መለኩል መውት ይሄድና የጅብሪልን ነፍስ ያወጣል፣ የሚካኤልን ነፍስ ያወጣል፣ የኢስራፊልን ነፍስ ያወጣል። ማን ይቀራል? መለኩል መውት ብቻውን ይቀራል። ከታቻላ ማን ይቀራል? መለኩል መውት ብቻውን ይቀራል። ከዚያ በኋላ ምን ይሆናል? አላህ ሱብሓነሁ ወተዓላ አሁንም እያወቀ ይጠይቀዋል። ያ መለኩል መውት መን በቂየ ሚን ዒባዲ ይለዋል። አንተ የሞት መልአክ ሆይ ከባሮቼ ማን ቀረ ይለዋል። ያ ረቢ በቂቱ አና ዓብዱከ ልፈቂር ይላል። ጌታዬ ሆይ እኔ ደካማ ባሪያ ቀርቻለሁኝ ይላል። ለምን ራሱን ደካማ ባሪያ ማለት ፈለገ? መለኩል መውት አያችሁ፣ ምንም እንኳን አላህ ኃይል ሰጥቶት የፍጥረታትን ሁሉ ነፍስ ቢያወጣም ከአላህ ፊት ሲሆን ጊዜ መልአኩ ይተናነሳል። አላህ እኔ ደካማ ባሪያ ይላል። እኔ ያን ሁሉ ነፍስ ያወጣሁ ጀግና መልአክ አይልም ከአላህ ፊት ገታቻለ ነው። ከዚያ በኋላ አላህ ምን ይለዋል? መለኩል መውትን ያ መለኩል መውት አንተ የሞት መልአክ ሆይ ቀضይቱ ልመውት ዐላ ኩሊ ዒባዲ በሁሉም ባሮቼ ላይ ሞትን ወስኛለሁኝ። ፈሙት አንተ ልየውም ዛሬ ደግሞ አንተ ሙት ይለዋል። የመጨረሻ የሚሞተው የሞት መልአክ ነው። ሁሉን ነፍስ ካወጣ በኋላ የመጨረሻ ነፍሱ የሚወጣው ደግሞ የእርሱ ነው። ወዲያው ይሞታል መለኩል መውት። በማን? በአላህ ሱብሓነሁ ወተዓላ ትእዛዝ ይሞታል። ሙት ይለዋል፣ ይሞታል። የሰማይ የምድር ፍጥረት ሁሉ አለቀ አይደለ? አላህ ከዛ ምን ያደርጋል አሉ ነብዩ ሰለላሁ ዐለይሂ ወሰለም ثم يطوي الله السماوات السبع بيمينه والأرضين السبع بشماله فيهزهما هزا فيقول لمن الملك اليوم فما يجب أحد لمن الملك اليوم فما يجب أحد لمن الملك اليوم فيجيب الله نفسه بنفسه ويقول لله الواحد القهار ويقول أين ملوك الأرض أين الجبابرة أملاك الله سبحانه وتعالى كذابها لا من يرجع الله النبي صلى الله عليه وسلم سبات سمايات بكن يجو سبات مدرن بقراء جو يتقلل أشوار يوم نطوي السماء كطي السجل للكتب عند سو ወረቀትን በእጁ እንደሚጠቀልላት አላህ ሱብሓነሁ ወተዓላ ሰባት ሰማያትን በቀኝ እጁ ሰባት ምድርን በግራ እጁ ይጠቀልላቸዋል። ሊመን ልሙልኩ ልየውም ይላል አላህ ሱብሓነሁ ወተዓላ። ይዛኔ ዛሬ ንግስናና ሹመት ለማን ነው ይላል። ማንም የሚመልስ የለም፣ ራሱ ይመልሳል። ሊላሂ ልዋሒድ ልቀሃር አንድና አሸናፊ ኃያል ለሆንኩት ለእኔ ለአምላካችሁ ለአላህ ብቻ ነው ይላል። አይነ ሙሉኩል አርድ የምድር ነገስታቶች ዛሬ የት አሉ ይላል። አይነ ልጀባቢራ እነዚህ ሀያላንን ሲሉ የነበሩ የት አሉ? ሁላቸውም ጠፍተዋል። የማንም ፍጥረት ንግስና ጊዜያዊ ነበር፣ ሁሉም ጠፍተዋል።
ንግስናና ሹመት አንድና ብቸኛ ለሆነው ለአንዱ አምላክ ለአላህ ብቻ። ከዚያ በዚህ ሁኔታ ይሆናሉ ሰዎች። ከዚያም ሰዎች ለ40 ጊዜ ይቆያሉ አሉ ነብዩ ሰለላሁ ዐለይሂ ወሰለም። 40 ዓመት፣ 40 ቀን፣ 40 ወር ወላሂ አለም። ከዚያ በኋላ አምላክ አላህ ሱብሓነሁ ወተዓላ ዳግም ትንሣኤ ያደርጋል ለፍጥረታቶቹ። ያ ማለት ከአደም ጀምሮ እስከ ዘመኑ ፍጻሜ ድረስ ያለ ፍጥረት ሁሉ ይነሳል። አላህ በቁርአን ላይ በርካታ ቦታ ላይ ይናገራል ለሰዎች ሁሉ ትንሣኤ እንደሚያደርግላቸው። ዘዐመ አለዚነ ከፈሩ አን ለን ዩብዐሱ ቁል በላ ወረቢ ለቱብዐሱነ ሱመ ለቱነበኡነ ቢማ ዐሚልቱም ወዛሊከ ዐለላህ የሲር አለ። ትንሣኤን የሚያስተባብሉ የሆኑ ከሃዲያኖች ነበሩ በነብዩ ሰለላሁ ዐለይሂ ወሰለም ዘመን። አላህ ምን አላቸው? እነዚያ የካዱት ሰዎች በእርግጥም አንቀሰቀስም ብለው ሞገቱ አለ። ሙሐመድ ሆይ በጌታዬ በአላህ ስም እምላለሁኝ ትቀሰቀሳላችሁ በላቸው። አምላካችሁ አላህ ትንሣኤ ያደርግላችኋል፣ ይቀሰቅሳችኋል። ከዚያም በኋላ በምድር ላይ ስትሰሩ በነበራችሁትም ትመነዳላችሁ። ይህን ማድረግ ለጌታችሁ ለአላህ ቀላል ነው በላቸዋል። ከዚያ አላህ ስብሐነሁ ወተዓላ ምድር ማነው ሰዎች እንዲነሱ ያደርጋል። አሁንም የመጀመሪያ ተቀስቃሹ ማነው? የሚነሳው ማን ነው ከተባለ ኢስራፊል ይነሳል መጀመሪያ ከመልአክ። ለምን ከተባለ ዳግም መለከቱ ላይ ይነፋ ዘንድ። መለከቱ ጋር የሚነፋው ስንት ጊዜ ነው? 2 ጊዜ ነው። አንደኛ ዓለም ትፈጸም ዘንድ ቅድም ነፍተው ጨርሰዋል እሱን። ሁለተኛ ዳግም ትንሣኤ ይደረግ ዘንድ ለፍጥረታት ሁሉ። ثم نفخ فيه أخرى አለ። ከዚያም በኋላ በዚህ በመለከቱ ላይ ሁለተኛ ጊዜ ይነፋል አለ። ኢስራፊል ይነሳና እንደ ይነፋል። فإذا هم قيام የዛኔም ፍጥረታት ሁሉ ይነሳሉ፣ ትንሣኤ ይደረግላቸዋል። ልክ ሲነፋ ጊዜ ኢስራፊል የመጀመሪያው ትንሣኤ አድራጊ ማን ነው? ከሰዎች ሁሉ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ናቸው። ቃል በቃል ብለው እኔ የመጀመሪያው ትንሣኤ ነኝ አሉ። የመጀመሪያው ቀብር ተከፍቶለት የሚወጡት እርሳቸው ናቸው። ገታቸዋላ ነቢ ሰለላሁ ዐለይሂ ወሰለም ሲናገሩ አነ አወሉ መን ተንሸቁ ዐንሁ ልቀብሩ የውመ ልቅያማ አሉ። የትንሣኤ ቀን መጀመሪያ ቀብር ተከፍቶለት የምነሳው እኔ ነኝ አሉ። ያ ሰላም ያ ሰላም። ነቢዩ ሰለላሁ ዐለይሂ ወሰለም ልክ ቁመው አማኞች ሁሉ በሚያያቸው ጊዜ በስርዓት እንዲሰማቸው ቀድሞ እነሱ ነው የሚያነሳቸው። አላህ አስበዋል። ትልቅ ጭንቅና መከራ የሆነበት ቦታ ላይ ሂደህ አንተ በዚያ አማላጅ የሚሆንልህን አካል ከፊት አቁሞልህ አላህ ስታይ ጊዜ የሚሰማ ደስታ። የትንሣኤ ቀን የመጀመሪያው አማላጅ እኔ ነኝ፣ ምልጃውም ተቀባይነት ያለው ነኝ ብለው ተናግረዋል። ቃል በቃል ሐዲስ ላይ ሲናገሩ ምን አሉ? አነ አወሉ ሻፊዕን ሙሸፈዕን የውመል ቂያማ፣ የትንሣኤ ቀን የመጀመሪያው አማላጅ እኔ ነኝ ከጌታቸው ፊት፣ ምልጃውም ተቀባይነት ያለው ነኝ አሉ። አላህ ቃል በቃል ምን ይላቸዋል? የትንሣኤ ቀን ያ ሙሐመድ ሽፋዕ ቱሸፋዕ፣ ሙሐመድ ሆይ አማልድ ከእኔ ፊት፣ ምልጃህም ተቀባይ ነው ከእኔ ዘንድ ይላቸዋል አላህ። ከዚያ የመጀመሪያው ትንሣኤ እርሳቸው ናቸው። እርሳቸው ተነስተው እናገኛለን። ከዚያ በኋላ ሁሉም ነቢያት ይነሳሉ። የእያንዳንዱ ነቢያት ትውልድ ሁሉም ይነሳሉ። አማኞች ሁሉ እያንዳንዱን በዘመኑ የተላከላቸውን ነቢይ ይከተላሉ፣ ይሄዳሉ። የውመ ነድዑ ኩለ ኡናሲን ቢኢማሚሂም አለ። እያንዳንዱን ሁሉንም ሰው በመሪው በምጠራው ጊዜ በማስነሳው ጊዜ አለ አምላካችን አላህ። የነቢዩ ሰለላሁ ዐለይሂ ወሰለም ትውልዶች አማኞች ሁሉ እርሳቸውን ተከትለው ይሄዳሉ። አሁንም ወዴት ነው የሚሄዱት? ኢስራፊል ዝም ብሎ ይወስዳቸዋል ሰዎችን ከተነሱ በኋላ። ኢስራፊል እሱ ልክ በሚሄድበት ቦታ ተከትለ ነው እንሄዳለን። አርዱል መሕሸር ተኩኑ ፊ ሻም ከማ ቃለ ነቢ ሰለላሁ ዐለይሂ ወሰለም ፊ ፍለስጢን። ነገር ግን ዳግም የምንነሳበት አሁን የምንኖርባት አይነት ምድር አይደለችም። ይቺ ምድር ትፈራርሳለች። ሌላ ምድር አላህ ይፈጥራል፣ ሰው ያልኖረባት አዲስ ምድር አዲስ ሰማይን ይፈጥራል። ሰማይና ምድር ይታደሳሉ። ምን አይነት ምድር ነች? ነጭ ምድር ነች። አላህ በቁርአን ላይ ይህን ተናግሯል። የውመ ቱበደሉ ልአርድ ገይረ ልአርድ ወሰማዋት፣ ከዚህ ምድር ሌላን ምድር በምቀይር ጊዜ ሰማያትንም ልክ እንዲሁ አለ። ወበረዙ ሊላሂ ልዋሒድ ልቀሃር፣ አንድና አሸናፊ ለሆንኩት ለእኔ ለአላህም ትገለጣላቸው የዛኔ አለ። ያ ማለት ከፊቱ ይቀርባሉ ለፍርድ ማለት ነው።
ያቺ ምድር እንዲህ አባጣ ጎርባጣ ተራራ ምናምን የላትም። ሰጥ ለጥ ያለች ሜዳ ነች፣ ነጭ ነች። አርዱን በይዳ አሉ ነቢ ሰለላሁ ዐለይሂ ወሰለም፣ ነጭ ምድር ነች አሉ፣ ምንም ኃጢአት ያልተሰራባት። በዛስ ላይ ሰዎች ሁሉ ይሰባሰባሉ። ከአደም ጀምሮ እስከ ዘመኑ ፍጻሜ ድረስ የሞተ ሁሉ እንዳለ ይነሳል። እንስሳት የበላው የሚሆን ባህር ውስጥ የሞተ የሚሆን የተቀበረ የሚሆን ያልተቀበረ ሁላቸውም። ከዚያ በኋላ ለ50 ሺህ ዓመት ይቆማሉ ሰዎች በአንድ ሜዳ ላይ። ፀሐይ የስንዝር ያክል ትርቃቸዋለች። ሁሉም ሰው ያልበዋል፣ እንደየኃጢአቱ ሰው ያልበዋል። ነቢ ሰለላሁ ዐለይሂ ወሰለም አንዳንዱ እስከ አፉ ያልበዋል አሉ። ወሚንሁም መን የግሪቁሁ ልዓረቁ ኢላ አንፊሂ ወኢላ ዐይነይሂ ወሚንሁም መን ዩልጅሙሁ ልዓረቁ ኢልጃመን አሉ። አንዳንዱ እስከ አይኑ፣ አንዳንዱ እስከ አፉ ሙሉ በሙሉ የሚያሰምጠው አለ ላቡ አሉ። ነገር ግን ይህ ለ50 ሺህ ዓመት የሚቆሙት ስለ አማኞች ነው ወይ? ላ አይደለም። አማኞችን አላህ ስብሐነሁ ወተዓላ ይሄን 50 ሺህ ዓመት ከዙሁር እስከ አሱር እንዳለችው ርቀት አድርጎ ያሳልፍላቸዋል። ነቢ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? የውመል ቂያመቲ ዐለል ሙእሚኒነ ከማ በይነ ዙህሪ ወልዐስር አሉ። ያቺ የትንሣኤዋ ቀን በአማኞች ላይ ከዙሁር እስከ አሱር እንዳለችው ርቀት ነች አሉ። 2 ሰዓት ከምናምን ማትሞላ ማለት ነው። አይገርምም? የአላህ ስራ። እዚያ ጋር 50 ሺህ ዓመት ቆመዋል እነዚህኞቹ ደግሞ ከዙሁር እስከ አሱር እንዳለችው ጊዜ አድርጎ ያሳልፍላቸዋል። ይሄን ማድረግ ይችላል አምላክ አላህ በአንድ ቦታ እዛ ቆመው ማለት ነው። ልብ በሉ ገብታችኋል? ከአርሽ ጥላ ስር የሚያስጠልላቸው አሉ። ስለ እነሱ እንመጣለን። 7 አይነት ሰዎች ደግሞ 7 አይነት መገለጫ አላቸው። በአርሽ ጥላ ስር ይጠለላሉ፣ በክብር በዙፋን ይቀመጣሉ። ስለ እነዚህ አመጣላቸዋለሁ። ነገር ግን ይሄኛው እንዴት ሊሆን ይችላል የሚለውን ላስረዳቸው። በዚሁ በምድር ላይ አላህ ያደረገው ድንቅ ተአምር ስላለ ያን ሊያሳምናቸው የሚችል 50 ሺህ ዓመት ይቆማሉ። እነዚህ ከዙሁር እስከ አሱር እንዳለችው ርቀት ብቻ ሁና ታልፍላቸዋለች። ገብታችኋል አይደል? አስሓቡል ከህፍ የዋሻው ሰዎች ልጠይቃችሁ ነው፣ መልሱ። የዋሻው ሰዎች በዋሻዋ ውስጥ ሙተው ነበር ወይንስ አልሞቱም? መልሱ። ገስት ላይ ያለ ሰው ካለ መመለስ ይችላል። አስሓቡል ከህፍ በዋሻው ውስጥ አልሞቱም አይደለ? እንቅልፋቸውን ነው የተኙት። ገብታችኋል አይደለ? ለምን ያክል ጊዜ ቆይተዋል? 350 ዓመት ነው። ወለቢቱ ፊ ከህፊሂም 300 ወዝዳዱ 9 309 ዓመት ቆይተዋል። ልብ በሉ፣ እንቅልፍ ተኝተው 309 ዓመት ቆይተዋል፣ አልሞቱም። ይገለባበጡ ነበር። ወኑቀልቡሁም ዛተ ልየሚን ወዛተ ሽማል፣ ወደ ቀኝ ወደ ግራ ይገለባበጡ ነበር። ልክ እንቅልፋቸውን ተኝተን ወደ ቀኝ ወደ ግራ እንደምንገለባበጥ። ነገር ግን እነዚህ ሰዎች 309 ዓመት ተኝተው በሚነሱ ጊዜ ምን ያክል ጊዜ እንደቆዩ እንዲሰማቸው ነው ያደረገው አምላክ አላህ ሱብሓነሁ ወተዓላ። 309 ዓመት እንደቆየ ያውቁ ነበረ? ላ ያን እንዲሰማቸው አላደረገም። ታዲያስ ምን ያክል ጊዜ ነበር የቆዩት? ቃሉ ለቢትና የውመን አው ባዕደ የውም፣ አንድ ቀን ወይ ግማሽ ቀን ብቻ እንድትሰማቸው ነው ያደረገው። አያቸው አይደለ? እነዚያንም ሰዎች እነዚያ 50 ሺህ ዓመት እየቆሙ በእነዚህ ላይ ግን ከዙሁር እስከ አሱር ድረስ እንዳለችው ብቻ እንድትሰማቸው አድርጎ ያሳልፍላቸዋል። ልክ ዛሬ የዋሻው ሰዎች 309 ዓመት ተኝተው አንድ ቀን ወይ ግማሽ ቀን ብቻ ነው የቆየ ነው ብለው ይሄ እንዲሰማቸው እንዳደረገ ሁሉ ማለት ነው። እሺ፣ በዚያን ጊዜ ግን ይህ ሁሉ ግፍና መከራ የማያገኛቸው ማን ነው? ይህ ሁሉ መከራ የማይደርስባቸው ከአርሽ ጥላ ስር የሚጠለሉ አሉ፣ በክብር በዙፋን የሚቀመጡ። ምን አይነት ሰዎች ናቸው እነዚያ? ከነዚያ ለመሆን እንጠራው የቻልን አቅም ከሰባቱ መገለጫዎች አንዱን እንኳን የያዘ ሰው የዛኔ ከአርሽ ጥላ ስር ይጠለላል። ሐዲስ ላይ ሲናገሩ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ሰብዐቱን የظልሁም አላሁ ፊ ظልህ የውመ ላ ظለ ኢላ ظሉህ። የዛኔ ግን 7 አይነት ሰዎችን ከአላህ ጥላ በስተቀር የሌላ የማንም ጥላ በሌለበት ጊዜ እርሱ ከጥላው ስር ያስጠልላቸዋል። የአርሽ ጥላ አለ፣ በክብር በዙፋን ተወስደው እነዚያ ይቀመጣሉ። አንደኛ ምን አይነት ሰው ነው? ኢማሙን ዓዲል፣ ፍትሃዊ መሪ፣ ሙስሊም ነው፣ ፍትሃዊ መሪ ነው። ይሄ ሰውዬ ከአርሽ ጥላ ስር ይጠለላል። ዛቸዋል። ሁለተኛ
ወሻቡን ነሸአ ፊ ዒባደቲ ረቢህ ጌታውን አላህን በመገዛት የወጣትነት ዘመኑን ያሳለፈ ወጣት ልጅ። የወጣትነት ዘመን ከባድ ነው። በዚያን ጊዜ አላህ ግዴታ ያደረገበትን ተግባር ጠብቆ፣ ስለዚህ የወጣትነት ዘመኑን አላህን በመገዛት ያሳለፈ። ሶስተኛ ረጁሉን ቀልቡሁ ሙዐለቁን ቢልመሳጅድ ልቡ ከመስጅድ ጋር የተንጠለጠለ ወጣት። ልቡ ከመስጅድ ጋር የተንጠለጠለ ያ ማለት 5 አውቃት ሶላት አዛን ከተደረጉ ስራውን ቶሎ አቋርጦ ወደ መስጅዱ ይሄዳል። ከመስጅድ ጋር ልቡ ተሳስሯል። ታቻው የፈለገ ቢሆን ለምድራዊ ጸጋ ብሎ ሶላቱን አያሳልፍ። የሶላትን ጊዜያቶች ጠብቆ ይሰግዳል። ሌላኛው ወረጁላን ተሐባ ፊላህ ለአላህ ብለው የተዋደዱ ሰዎች ለአላህ ብለው የተዋደዱ ሰዎች ምንዳቸው የዛኔ ከአርሽ ጥላ ስር ይጠለላሉ። ሌላኛው ወረጁሉን ተሰደቀ ቢሰደቀትን ፈአኽፋሃ ሐታ ላ ተዕሊመ ሽማሉሁ ማ ቱንፊቁ የሚኑሁ። ሌላኛው ደግሞ ምጽዋትን የሚመጸውት ነው ወይንም ሰደቃን የሚሰጥ ነው፣ ለድሃዎች የሚረዳ። ቀኝ እጁ በምትሰጥ ጊዜ ግራ እጁ በማታይበት ሁኔታ ነው። ያ ማለት ደብቆ የሚሰጥ ለማለት ነው። ኪናያ ነው፣ ኪናያ ንግግር ነው እንጂ እጁን እንደዚህ ደብቅ ለማለት አይደለም። እና ደብቅ ከሰዎች እይታ ለሰዎች የለዩልኝ ስሙልኝ አይሰጥም። ገብቷቸዋል አይደል? ከአላህ ዘንድ እንዳለ ማግኘት ብሎ ይሰጣል። ሌላው ማን ነው? ወረጁሉን ደዐትሁ እምረአ ዛቱ መንሶቢን ወጀማል ፈቃለ ለሃ ኢኒ አኻፉላህ። በጣም ቆንጆ የሆነች የንጉስ ልጅ ልትሆን ትችላለች፣ ባትሆን ራሷን ጋብዛው እና ከኔ ጋር የምትፈልገው እናድርግ ብለው እኔ አላህን እፈራለሁ አልፈልግም ብሎ እምቢ ያለ ወጣት አለ። ሌላኛው ወረጁሉን ዘከረ አላህ ኻሊያን ፈፈضት ዐይናህ ከሰዎች ገንጠል ብሎ አላህን አስታውሶ ያለቀሰ ሰው። ምናልባት ይሄ ሁላችሁም ላይ ተከስቶ ሊሆን ይችላል። ነገ ከአላህ ፊት መቆማችሁን አስባችሁ የሰራችሁትን ወንጀል አስባችሁ አልቅሳችሁ ታውቃላችሁ? ያቺ እንባ ትልቅ ዋጋ አላት። ከአርሽ ጥላ ስር እንዲጠለል ይሆናል ሰውየው። እና እነዚህ መገለጫዎች ያሉበት ሰው ነገ የትንሣኤ ቀን ከአላህ ስብሐነ ወተዓላ ዘንድ በክብር በዙፋን ይቀመጣል፣ ከአርሽ ጥላ ስር ይጠለላል። ያ ጊዜ ያ ግፍና መከራ በፍጹም እሱን አያገኘው። እሺ ከ50 ሺህ ዓመት መቆም በኋላ ሰዎች ለ50 ሺህ ዓመት ያክል ሲቆሙ አንድ ሰው እንኳን አይነጋገርም። የሚገርማችሁ እናት አባትህ ከጎን ቆመው ታያለህ። ከሃዲያኖች ለ50 ሺህ ዓመት ሲቆሙ ጊዜ አይናቸው ፍጥጥ እንዳለ ነው። የሚገርማችሁ ይሄ አይናቸው እንደዚህ ዝቅ አትልም፣ እንደዚህ ጭፍን አይልም፣ እንኳን ፍጥጥ ብሎ ይቀራሉ አለ አላህ። በጣም አስደንጋጭ ሁኔታ ላይ ነው ያሉት። ታቻው አላህ ይህን ሱረቱል አንቢያ የነቢያት ምዕራፍ የሚለው ላይ ሲናገር ምን ይላል? ወቅተረበል ወዕዱል ሐቅ አለ፣ እውነተኛውም ቀጠሮ እነሆ ቀርቧል አለ። ፈኢዛ ሂየ ሻኺሰቱን አብሳሩ ለዚነ ከፈሩ የዛኔም የነዚያ የካዱት ሰዎች አይኖቻቸው የፈጠጡ ይሆናሉ አለ። ከዚያ ምን ይላሉ? ያ ወይለና ቀድ ኩና ፊ ገፍለትን ሚን ሃዛ በዚያኔ ምን ይላሉ? ዋ ጥፋታችን ወየውልን ከዚህ ከባድ ቀን ለካ ዘንግተን ነበር ይላሉ ማለት። በል ኩና ዛሊሚን በእውነትም ነፍሳቸውን ከበደሉት ሆነናል ይላሉ። አላህ ምን ይላቸዋል? ኢነኩም ወማ ተዕቡዱነ ሚን ዱኒላሂ ሐሰቡ ጀሃነም ይላቸዋል። እናንተ እንዲሁም ስታመልኳቸው የነበሩ ጣዖቶች ሁሉ የገሃነም እሳት ማገዶ ናቸው ሁላቸውም ይላቸዋል። አንቱም ለሃ ዋሪዱን እናንተ እርሷን የምትገቧት ናቸው ይላቸዋል። ለው ካነ ሃኡላኢ አሊሀተን ማ ወረዱሃ ወኩሉን ፊሃ ኻሊዱን ይላል። እነዚህ የሚያመልኳቸው ጣዖቶች አምላክ ቢሆኑ ኖሮ ዛሬ ባልገቡ ነበር ገሃነም ይላል። እነርሱ ሁላቸውም ግን በእርሷ ውስጥ ዘውታሪዎች ናቸው ይላል። ለሁም ፊሃ ዘፊር ለእነርሱ በእርሷ ውስጥ ልክ የአህያ የሆነ ጩኸት አላቸው አለ። ገሃነም ውስጥ ሲቀጡ ጊዜ የአህያ ጩኸት አይታቸዋል። ሳብ ያደርግና ይልና ይላል አይደል? የጀሃነም ሰዎች ልክ እንዲህ እያሉ ሁሌ ይጮሃሉ። በዚያ ውስጥ ያለቅሳሉ። ለቅሶ ከጀሃነሙ ከሚያቃጥለው ብቻ እንዳይመስላችሁ፣ ከዚያ በላይ የሚያስለቅሳቸው ወላሂ ጸጸቱ ነው። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ኢነ አህለ ናር ለየብኩን አሉ። የገሃነም ሰዎች ያለቅሳሉ።
ወለው ጀረት አሰፊነቱ ዐላ ድሙዕህም ለጀረት አሉ ወኢነሁም ለየብኩነ ደመን አሉ። በሚያለቅሱበት እንባቸው ላይ መርከቦች እንዲጓዙ ቢደረግ ባስጓዘ ነበር አሉ። የእንባቸው ብዛት የሚያለቅሱትም እንባ ሳይሆን ደም ነው ብለው ተናገሩ። የሚያለቅሱት ምንድነው? ወላሂ ወኢነሁም ለየብኩነ ደመን ነው የሚያለቅሱት አሉ። ጸጸቱ ነው የሚያስለቅሳቸው። በጸጸታቸው ጊዜ የሚናገሯቸውን ቃላቶች አላህ በቁርአን ላይ ያስቀምጧቸዋል። የወደፊትም ሁሉ የሚያውቅ አምላክ ነውና ወሁም የስጠሪኹነ ፊሃ እነርሱም በእርሷ በጀሃነም ውስጥ ይጮሃሉ አለ አምላካችን አላህ። ምን ይላሉ? ረበና አኽሪጅና ነዕመል ሷሊሐን ገይረ ለዚ ኩና ነዕመል፣ ጌታችን ሆይ እባክህ አንዴ ያስወጣን ከዚህ ከገሃነም እሳት፣ ዳግም ወደ ምድር መልሰንና ስንሰራ ከነበረው ክህደትና ኃጢአት ተቃራኒ በአንተ አምነን ትእዛዝህን እንድንሰራ ይላሉ። ነዕመል ሷሊሐን ምን እንድንሰራ፣ ገይረ ለዚ ኩና ነዕመል ስንሰራው ከነበረው ስራ ውጭ። ከዚህ አላህ ምን ይላቸዋል? አወለም ኑዓሚርኩም ማ የተዘከሩ ፊህ መን ተዘከር፣ ሊገሰጽበት የሚችልበትን አንድ ሰው ሊገሰጽ የሚችልበትን እድሜ ምን ይላቸዋል? መገሰጽ የሚፈልግ ሰው የሚገሰጽበትን እድሜ አላኖርኳችሁም ነበር በምድር ላይ? ወጃአኩም ነዚር፣ ነቢይ መጣላችሁ፣ ነቢይ ላኩላችሁ፣ መጽሐፍን አወረድኩላችሁ፣ እንድትገሰጹም እድሜ ሰጠኋችሁ። እናንተ ግን እምቢ አላችሁ፣ አስተባበሉ። ጭራሽ ማ ጃአና ሚን በሽር ወላ ነዚር። ያ ነው። ሌላ ከሚጸጸቱባቸው ቃላቶች ምንድነው? ሱረቱል ሂጅር ቁጥር 2 ላይ ተቀምጠ 3 ላይ ሩበማ የወዱ ለዚነ ከፈሩ ለው ካኑ ሙስሊሚን፣ እነዚያ የካዱት ሰዎች ምን ነው በምድር ላይ ሳለን ሙስሊሞች ሆነን በነበር ብለው ይጸጸታሉ እያለ ይናገራል። በሱረቱ ሹዓራ ላይ ምን ይላል? ፈለው አነ ለና ከረተን ፈነኩነ ሚነል ሙእሚኒን ይላሉ አለ። አንድ የመመለስ እድል ቢሰጠን አማኞች እንሆን ነበር ይላሉ አለ። በሱረቱል አንዓም ላይ ያለ ጸጸታቸው ምን ይላል? ወለው ተራ ኢዝ ውቂፉ ዐለ ናር ፈቃሉ ያ ለይተና ኑረድ ወላ ኑከዚበ ቢአያቲ ረቢና ወነኩነ ሚነል ሙእሚኒን አለ። ምን ይላል? ወለው ተራ ኢዝ ውቂፉ ዐለ ናር፣ ሙሐመድ ሆይ ይላቸዋል በቁርአን ላይ ከሃዲያኖች የትንሣኤ ቀን በገሃነም ፊት በሚቆሙ ጊዜ ብታያቸው ይላል። ከዛስ ፈቃሉ ያ ለይተና ኑረድ፣ ጀሃነምን ሲያዩ ምን ይላሉ? ምን ነው አንድ የመመለስ እድል በተሰጠን ይላሉ። ከዛስ ምን ሊያደርጉ ነው መመለስን የሚመኙት? ነኩነ ሚነል ሙእሚኒን፣ እኛም ከአማኞች ከሙስሊሞች እንሆን ነበር ይላሉ አለ። ፈቃሉ ያ ለይተና ኑረዱ ወላ ኑከዚበ ቢአያቲ ረቢና፣ ጌታችን አላህ ባወረደው ቁርአን በሚያወርዳቸው አናቅጾች አናስተባብልም ነበር። ወነኩነ ሚነል ሙእሚኒን፣ ከአማኞች እንሆን ነበር ይላሉ አለ። እና ይህ ነው هذا ما سيكون يوم القيامة። እና ወንድሜ ጀማል ስለዛ ነው እየተናገረ ያለው። في هذا الحديث يخبر النبي صلى الله عليه وسلم بما يكون من حال المسلمين في آخر الزمان. مرحبا وزو، جزاك الله خيرا። الله يطبقك የበለጠ አፊያ ያርግህ፣ ከመጥፎም ነገር አላህ ይጠብቅህ። የምር ጀዛክ الله ከደ በጣም ልባችን የሚያረጡ ነገር የነገርከን። ኢንሻአላህ ሌላኛው ጥያቄ በቃ ሌላ ጊዜ እጠይቃለሁ ኢንሻአላህ። ሌሎችም ትልስጥ። መርሐባ። እሺ ጥያቄ ያለሽ ቀጥታ። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? አላህ አልሐምዱሊላህ። ጥያቄ ነበረኝ። አሁን እኔ ማለቴ በጣም ዛሬ ጁምዓ ሰግጄ አልሐምዱሊላህ አላህን በቃ እንትን ስል ነበረ በነበረው ህይወቴ ምናምን ነገር ሱክስ ነበርና መልሼ ደግሞ ያ ረቢ አላህ ይቅር በለኝ ምናምን ውስጤ የሆነ ተስፋ ምናምን ቆርጦ ነበረ፣ በስራዬም በህይወቴ በሚመጡትም ነገር ማለት ነው። እና ያ ረህማን ያለ መውቅ እንደሆነ ሳቅ ያ ረህማን አፉ በለኝ ምናምን ብዬ ተውበት ሳረግ ነበር። አልሰግድም ነበር አልሰግድም ነበረ እና ሁሌ ጫማ ቤት ነው የምሰራው። ሁሌ ጁማ እረፍቴ ያው ሰኞ ነበር እና ጁማ አደረኩት። ጁማ ቀንም በጣም ነው የምወዳትና እና የተወለድኩባትም ቀን ስለሆነች ያው ጁማ መቅረት አልፈልግም
ሌላውን ቀን እንኳን ባልሰግድ እንኳን ጁማን ብዬ እንትን ነበር እና የምሰግድበትም ቦታ አይመችም። የምሰራበት ደግሞ ቦታ ያው ጴንጤዎች ጋር ነው። ለመስገድም ልስገድ ብዬ እንትንም ብል ምንም አይመችም ቦታው እና ደግሞ የሆነ ሳለ ከካፊር ጋር የሆነ ያው ጴንጤ ጋር የሆነ እንደ ሪሌሽንሽፕም ጀምሬ ነበረ። በሱ ምናምን ሐራም የሆነ ነገር ካለ እንድትነግረኝ ነበረ ውበት ለማድረግ ያክል። ከመጀመሪያ ሶላት አልሰግድም ነው። አዎ አሁን አልሐምዱሊላህ ብዬ ወደ ኢንሻአላህ አላህ እንዲረዳኝ ዱዓ እያደረኩኝ ነው። ሰላት ለመስገድ በቃ ልቤን እንትን ብያለሁ። አሁን አሰግጅም አሁን ጀመርኩኝ ዛሬ አልሐምዱሊላህ ጀምሬያለሁ። አላህ በዚህ ጋር ደግሞ ቢረዳኝ እናንተም ዱዓ አብሮኝ ቢሆን ብዬ እንትን እላለሁ። ሶላትሽን ጠብቀሽ ስገጃተሽ። እሺ ከዚህ በፊት ከልጅ ጋር የነበረሽ ሌላ ግንኙነት ካለ ወደ አላህ Subhanahu Wa Ta'ala ተውበት ማድረግ። አዎ አድርጌያለሁ፣ ግን የሆነ ሴት ልጅ ያው ካፊርን ማግባት እንደማትችልና ስቃወም ነበረ። ወንድ ልጅ እንኳን ካፊር አግብቶ ወደ ራሱ ማምጣት እንደሚችል ነው ስነግራቸው የነበረውና ያው እኔ ሌሎች ኡስታዞችንም ጠይቄ ሴት ልጅ ያው ካፊር ብታገባ ጀሃነም ነች ሲባል ነበርና ብዙ ሰው ጠይቄ አዎ ጀሃነም ነች ተብያለሁ። ምንም ያክል እንትን ብትል አይሆንም ተብያለሁ። እና ጥያቄው ምንድን ነው? ኦኬ ከላይ ኢትዝሚ ሰላም እንዴት ነው? ሰላም አለይኩም። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱህ። የኔ ጥያቄ ትልልቅ ሼኮችን ትልልቅ አባቶችን የእስልምና አባቶችን እንዴት ነው ዱዓ አድርጉልኝ ማለት በእስልምና እንዴት ይታያል? ከሽርክ ነው ወይስ እንዴት ነው? እንዴት ይታያል? ችግር የለውም። ትልቅ ሰው ማን ነው ዱዓ አድርጉልኝ ማለት ችግር የለውም። በህይወት እስካለ ድረስ መርሐባ ጀዛከላሁ ኸይራን ወንድሜ። እሺ ሽክራን አላህ ያርግህ። እሺ አሚን አሚን አሚን። እሺ ሰላም ማን ነው? ሰላም አቤት ሰላም ነው። ደህና ነሽ? እንዴት አመሻችሁ? አልሐምዱሊላህ አለሁ። ጥያቄ ነበረኝ። በሙስሊም ዱዓ ሲደረግ ምንድን ነው የሚያስፈልገው? ዱዓ ሲደረግ ጫት ለምንድን ነው የሚበላው? ጫት አይፈቀድም። ጫት ለምንድን ነው የሚበላው? ጫት አይፈቀድም፣ አይቻልም። ሐራም ነው፣ ክልክል። ጫት አይፈቀድም፣ ሐራም ነው። እሺ አሁን አንተ ውሃብይ ነህ ሙስሊም ነህ? አንዴ ከይቅርታ ጋር አንቺ ሙስሊም ነበርኩ ብለሽ ስንት አውርተሻል? ልክ ነው፣ ለመጠየቅ እንዲመቸኝ ነው። ቆይ ሙስሊም ነበርኩ ብለሽ አውርተሻል? ያለ ሙስሊም ነበርኩ ብለሽ እሱን ተው፣ ለእኔ ዝም ብለህ አልተውም። ለረምተው ሀቅ ነው። አንቺ ሙስሊም ነበርሽ? አርካኑ ሶላት ስንት ናቸው? አርካኑ ሶላት ስንት ናቸው? በቀን 5 ጊዜ እሰግዳለሁ ከሱቢ ጀምሬ። እኔ ብዙ ጊዜ እንትን አልልም ስግደት ላይ ብዙ አይደለም፣ ግን አሁን አርካኑ ሶላት ስንት ናቸው? ስለሆነ ገና አርካኑ ሶላት ስንት ናቸው? አታውቂያቸውም? አየሽ። እሺ ዋጅባት ሶላት ስንት ናቸው? ከሱቢ እንደዛ ነው ሰግደን የምንተኛለን። እዚህ እኛ ስንት ሰዓት ሰግደን እንተኛለን? ወይ በሙስሊም ስንት ሰዓት ሰግደን እንተኛለን ላልሽው? ይቆራረጥብኛል። አይ አይቆራረጥ።
ሰዓት ሰግደን እንተኛለን ያልሽ አሁን ድጋሚ 2 ሰዓት ሰግደን እንተኛለን። 2 ሰዓት የሚሰገደው ሰላም ምንድን ነው? የ2 ሰዓቱ ሶላት ምን ይባላል? ባይ ታንክል 2 ሰዓት የሚሰገደው እኔ ግዴታ አልነበርሽም ለማለት ለፈልገህ ነው። ወጣ እዚህ ቲክቶክ ሶሻል ሚዲያ ላይ ምን እንደምጠላ ታውቃላችሁ? በእምነት ላይ የሚዋሽ ሰው ወላሂ ለምን ዋሻ? መዋሸት ለምን አስፈለገ? ሙስሊም ነበርኩ አለች። ምንም የምጠይቃት ጥያቄ አንድ ህፃን ልጅ መልሰዋል። የሚገርማቸው ክርስቲያኖች እዚህ ካላችሁ ግን የለም የምትመልሰው ሌላ ነው። ምንም አይገናኝም። እንዲህ አይነት ልጆች ለምን እንደሚጠቀሙባቸው ታውቃላችሁ? ያስገቡና በቃ እኔ ሙስሊም ነበርኩኝ እያሉ ድራማ ያሰሯቸዋል። እኛ ዞሮ እንደገና በድራማ የሆነችልናል። ወረብል ከዕባ እኛ ድራማ እንሰራም። በአላህ ስም እንምላለን። ስለማን ነው ድራማ የምንሰራው? ማንን ለማስደሰት ብዬ? ማንንስ ለማስከፋት ብዬ? ጌታቸው አለ ያስገቡና እኔ ሙስሊም ነበርኩኝ ያስብሏቸዋል። እንዲህ የሚያደርጓቸው ምንድነው? ዲያቆኖቻቸው ከታች ያለውን የዋህ ክርስቲያን ለመሸወድ ነው። በእምነቱ ላይ በዚህ ሊያጸኑት ነው። በቃ አስተምሮ አታጸናውም፣ አልፈርድብህም። ምክንያቱም ትምህርትህ እንደማያጸና ታውቀዋለህ። የሚያጸኗቸው በምንድን ነው? በቃ እንዲህ አይነት ልጆችን በማስገባት እኔ ሙስሊም ነበርኩ፣ እቺ ልጅ ከእስልምና መታ ነው። አልሐምዱሊላህ አላ ኒዕመት ልእስላም። እኛ ሙስሊሞችን ስናጸናቸው ያያችሁ ስለ እስልምናቸው አስተምረናቸው ነው። ገብተው ስለ እስልምናቸው ጠይቀው ነው። ምንም ስለ ክርስትናቸው አያስተምሯቸው። ግን ምን አይነት ድራማ ይሰሩላቸዋል? እቺ ልጅ ሙስሊም ነበረ ከዚህ በፊት፣ ዛሬ ክርስቲያን ሆናለች። አንድ ክርስቲያን መጥቶ ከዚህ በፊት እኔ ክርስቲያን ነበርኩ ሙስሊም ላይ ቢልዝህ ይሄ ምንም እኛ ለሙስሊሙ ህዝብ የሚያጸናው ነገር አይደለም። የጸናው በትምህርት ነውና የሚያጸናው የሆነ ትምህርት አለው። አልሐምዱሊላህ ያን ነው የምናስተምረው። ያው እስከ መቼ ነው እንደሚጫወቱባቸው? ምን ያክል ለእናንተ ያላቸውን ንቄት ነው የሚያሳየው። ወላሂ ልዓዚም እኔ ስለማከብራቸው ሙስሊሞችን ያው ስለ ዲናቸው ነው የምናስተምራቸው። እንዲህ አይነት ድራማ እንጫወት ነው አያጸናም። ይሄ እንዲህ አታድርጉ ልጆች። እንዲህ የምታደርጉ ልጆች ካላችሁ የተሸወራችሁ ካላችሁ ውጡ ከእንዲህ አይነት ነገር። ምንም አይጠቅምም፣ ለእናንተም አይጠቅምም። እኔ ሙስሊም ነበርኩ የሙስሊሞችን ስም በዚህ ወይም ኢስላም ለምታጠለሹ መስላችሁ ከሆነ ስህተት ነው። ቆም ብላችሁ አስቡ። የራሳችሁ ነፍስ ታሳስባችሁ። ለማንም ሰው ብላችሁ ድራማ አትስሩ። በነፍሳቸው እየቀለዳችሁ ያላችሁት የነቢያት መንገድ የትኛው ነው የሚለውን በደንብ ተማሩ፣ አግኙት። አንዱን አምላክ እስኪ እንዴት ነው እንዳመልክ የሚያስተምረኝ እምነት የትኛው እምነት ነው ብላችሁ ፈልጉ። ጥያቄ ያለው መግባት ይችላል። ክርስቲያን ጋር ካላችሁ የመጣችሁ ማንኛውም ሰላም ወራህመቱላሂ ወበረካቱ። እሺ ያው እኔ እንኳን ያው ሙስሊም ነኝ፣ ግን የሆነ ስለ ጁማአ የምጠይቀህ ጥያቄ በጊዜ የገባ ልክ የሆነ ለ5 ሰዓት ከፋፍለ የሆነ ሐዲስ ሲናገሩ ሰምቼ የመጀመሪያ የገባ ግመል እንደሰደቀ ይቆጠራል ይባላል። ሁለተኛ ደግሞ በሬ አሉ፣ ሶስተኛ በግ፣ አራተኛ ደግሞ ዶሮ፣ አምስተኛ እንቁላል። ይሄንን ሰዓት ግን በስንት ሰዓቱ ይታወቃል? ያንን ነገር ለማግኘት ያ ሰውዬ ግን ሚንበሩ ላይ ከወጣ በኋላ ነው ካይወጣ ነው ወይስ እንዴት ነው? ሰዓቱን ለይተው የለዩበት ሰዓት እንዴት ነው? በምን አውቀውት ነው? እሺ በመጀመሪያ ቀድሞ የሚገባ ይህን ምንዳ ያገኛል። እዚህ ቦታ ላይ ነቢዩ ሰለላሁ ዐለይሂ ወሰለም የሚያገኘውን ምንዳ ለመግለጽ እንጂ ይሄ ግመል ዶሮ ምናምን ያሉት እንደ ምሳሌ የገለጸው ነው። በምሳሌ መልክ ነው።
ነቢያችን ሰለላሁ ዐለይሂ ወሰለም በሌላም በተራራ ምሳሌ ይሰጣሉ። መን ተቢዐ አልጀናዛ ፈለሁ አጅር ሚስለ የፈለሁ ቂራጥ ወልቂራጥ አለዚ የሳዊ ጀበል ኡሑድ። ለእርሱ አንድ ጀናዛን አስከሬንን እስከ መቃብር ድረስ ሸኝቶ የቀበረ ሰው የኡሁድ ተራራን የሚያክል ምንዳ አለው አሉ። በተራራ በግመል ምናምን እንደዚህ ምሳሌ አድርገው ይሰጣቸዋል። በአጠቃላይ ወቅቱ እስከ መቼ ነው መጨረሻው ከተባለ ኢማሙ ሚንበር ላይ እስከሚወጣበት ጊዜ ድረስ ነው። እሺ ልክ ኢማሙ ሚንበር ላይ እስኪወጣ ድረስ ያሉት ሰዎች መጀመሪያ የመጣ ቀጥሎ የመጣ በሚለው ምንዳቸው በዚያ ልክ ይሆናል። ቀድሞ የመጣውና እዚያ ቦታ ላይ የተገኘው ይበልጥ ምንዳ ያገኛል። ከዚያ የሚቀጥሉት እያለ ኢማሙ ሚንበር ላይ እስኪወጣ ድረስ ለኹጥባ የዛኔ ነው መላእክቶች በጁምዓ ቀን በእያንዳንዱ መስጂዶች ላይ የሚመጣውን ሰው አላህን ለመገዛት ይመዘግባሉ። ልክ ኢማሙ ኹጥባ ሊያደርግ በሚወጣ ጊዜ የዛኔ መመዝገቢያቸውን ይዘጋሉ። ቁጭ ብለው እነሱም የኢማሙ ኹጥባ ያዳምጣሉ፣ ይሰማሉ። ይሄ ነው። እሺ አይዋ እሺ። አይ አሁን ከመቅሪብ ወደዚህ ደግሞ ልክ የሆነ እንደዚህ ሀዲስ እየሰማን ነበር መስጊድ እና አዲስ አበባ ነኝ። ከዛ መስጊድ ውስጥ እየሰማን ሰውየው ግን ፈተዋ ሲሰጥ ልክ ፀሐይ ከወጣች ጀምሮ አለ ለኛ ሲነግረን ማለት ነው። ልክ ፀሐይ ከወጣች ጀምሮ ያንን ሰዓት ቢያንስ ተከፋፍሎ ቢያንስ 1 ሰዓት ላይ የገባው ልክ እንዳልኩ እንደቀደሙ እስከ 5 ሰዓት 6 ሰዓት ከሆነ መስጊድ ላይ ያ ሰውዬ ኹጥባ የሚጀምረው ሚንበር ላይ እስከሚወጣ እስከዛ ሰዓት ድረስ ያችን ሰዓት መከፋፈል ነው እንጂ በጊዜ በገባ ምንም የሚባለው ነገር አለ ነው። በቀድሞ የገባ ነው። ነቢያችን ሰለላሁ ዐለይሂ ወሰለም መጀመሪያ የገባ ብለው ተናግረዋል። መጀመሪያ ቀድሞ የሚገቡት እነዚያ ከሁሉም በፊት ቀድሞ የገቡና አላህን በመገዛት ጋር ያሳለፉ ሰዎች ይበልጥ ምንዳ እንዳላቸው ለመግለጽ ነው ሐዲሱ። የመጨረሻው ወቅት ሚንበር ላይ እስከሚወጣበት ድረስ ነው ኢማሙ። ሌላ ጥያቄ አለ? እሺ ሌላ ጥያቄ እንትን ነው። አሁን ኹጥባ ከተጀመረ በኋላ ምንም ሰዎች እንዳይነጋገሩ ይባላል። ቢያንስ ሰውየውን እንኳን ዝም በል ብለህ ካልክ ያ ነገር ይበላሻል፣ አጅሩ ይበላሻል፣ አጅር አይገኝም ይባላል። ያን ነገር ግን መተው ኹጥባ ከተጀመረ በኋላ ሶላት የሚሰግዱ ሰዎች አሉ። ለተረካ ይሰገዳላ። ያን እንዴት ነው ይታያል ማለት ፈልጌ ነው። እንዳትናገሩ ከተባለ ያ ትክክለኛ የተፈቀደ ነው። እሱ ተራ ወሬ እንዳታወሩ ለማለት እንጂ እዛ ቦታ ላይ እንትንን አይመለከትም። አላህና መልእክተኛ ያዘዙት ትእዛዝ ካለ ያንን አይመለከትም፣ ችግር የለም። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ መን ቃለ ሊአኺሂ የውም አልጁምዓ እስኩት ወልኢማም የኽጡብ ፈቀድ ለጋ ወመን ለጋ ፈለይሰ ለሁ ጁምዓ አሉ። በጁምዓ ቀን ኢማሙ ኹጥባ እያደረገ አንዱ ለሌላው ሰው ካጠገቡ ለተቀመጠ ጓደኛው ዝም በል እንኳን ብሎ የተናገረ ከንቱ ንግግርን ተናገረ። ከንቱ ንግግርን የተናገረ የጁምዓን ምንዳ አጥቷል ብለው ተናገሩ። ዝም በል የሚለው ቃል የሰዎች የጎንዮሽ ወሬ ነው። ዝም በል አንተ ጠጋ በልልኝ፣ የት ነበርክ፣ መቼ መጣህ ምናምን ብሎ እንዳያወራ፣ ውስጥ ላይ መስጂድ ውስጥ የጎንዮሽ ወሬ እንዳያወራ። ነገር ግን በሚገባ ጊዜ ሰውየው ከውጭ ወደ መስጂድ በሚገባ ጊዜ ዛኔ ሶላት መስገዱ እሱን አይመለከትም። አየህ እርሱ ትእዛዝ ስላለበት ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ኢዛ ደኸለ አሐዱኩም አልመስጂድ ፈላ የቅዑደነ ሐታ ዩሰሊ ረክዓተይን አሉ። አንዳችሁ በየትኛውም ሰዓት ወደ መስጂድ ከገባ አደራ 2 ረክዓ ሱና ሶላት ሳይሰግድ እንዳይቀመጥ አሉ። ስለዚህ በጁምዓ ቀንም ቢሆን ኢማሙ ኹጥባ ያደረገ ብትገባ 2 ረክዓ ሱና ሰግደህ ትቀመጣለህ። አንድ ሰሓባ ወደ መስጂድ ገባና ሳይሰግድ ዝም ብሎ ተቀመጠ። قال له النبي صلى الله عليه وسلم هل صليت ركعتين؟ فقال لا. فقال له النبي صلى الله عليه وسلم قم فصلي ركعتين فصلى ركعتين. ወዳው ይሄ ሰውዬ ገባና ወደ መስጂድ ዝም ብሎ ቁጭ አለ። ነብዩ ሰለላሁ ዐለይሂ ወሰለም ኹጥባ እያደረጉ ነበር። 2 ረክዓ ሱና ሶላት ሰግዳለሁ ያሉት አልሰገድኩም አለ። ተነስና ስገድ አሉት እና ስለዚህ ሰገደ ማለት ነው። ስለዚህ ሱና ሶላት መስገድን አይመለከትም። ሌላው ልክ እንደሆነ ጨምርልህ ያልጠየቀው እሱም ምንድነው? ኹጥባ ያደረገ ኢማሙ ሶላት ማውረድ። ነብዩ ሰለላሁ ዐለይሂ ወሰለም ስማቸው ከተነሳ በኹጥባ መካከል ሶላት ማውረድ ትችላላችሁ። ለምን ከተባለ አላህ ያዘዘው ስለሆነ። ይሄ በቁርአን ላይ ምን አለ? ያ አዩሃ الذين آمنوا صلوا عليه وسلموا تسليما ይላል። እናንተ ያመናችሁ ሰዎች ሆይ በእርሱ ላይ ውዳሴና ሰላምን አስፍሉ እያለ ይናገራል።
ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? አብኸሉ ናሲ መን ذكرت عنده فلم يصلي علي አሉ። ከሰዎች ሁሉ ስስታም ብሎ ማለት ከእርሱ ዘንድ የኔ ስም ተነስቶ በእኔ ላይ ሶላትን ያላወረደ ሰው ነው አሉ። ሐታ ነቢያት የነብዩ ሰለላሁ ዐለይሂ ወሰለም ስም በሚያነሱ ጊዜ ሶላት ያወርዳሉ። የትንሣኤ ቀን ስለሚሆነው አላህ ሱብሓነሁ ወተዓላ በነብዩ ሰለላሁ ዐለይሂ ወሰለም በኩል ሲነግረን የትንሣኤ ቀን መሲሁ ይጠይቃል። የጀነትን በር አስከፍትልን በሚባል ጊዜ አደም ተጠይቆ ከዛ ኑህ ተጠይቆ ከዛ ኢብራሂም ሙሳ ከተጠይቁ በኋላ ዒሳ ሲጠይቅ ጊዜ ኢዝሃቡ ኢላ ሙሐመድ ብሎ ዝም አይልም፣ ሰለላሁ ዐለይሂ ወሰለም ይላል። ወደ ሙሐመድ ሰለላሁ ዐለይሂ ወሰለም ጋር ሂዱ ይላል። አያችሁ፣ እንደ አጠቃላይ የጁምዓ ቀን ኢማም ኹጥባ እያደረገ ካለ በነብዩ ሰለላሁ ዐለይሂ ወሰለም ስም ቢያነሳ በመካከል ሰለላሁ ዐለይሂ ወሰለም ማለት ትችላላችሁ፣ ሶላት ማውረድ ትችላላችሁ። ነገር ግን ድምፃቸውን ዝቅ አድርጋችሁ ከጎን ያለውን ሰው እንዳትረብሹ ዘንድ። አሚን ማለት እሳ ኢማሙ ኹጥባ እያደረገ አሚን ማለት ይቻላል? ይቻላል፣ እሱን ችግር የለውም። ነገር ግን አሁንም ድምፃቸውን ዝቅ አድርጋችሁ ነው። እጅ ማንሳትስ ኢማሙ ዱዓ እያደረገ በጁምዓ ቀን ከተባለ ኢዛ ረፈዐ ልኢማም የደይሂ ነርፈዕ አይዲና፣ ኢማሙ እጁን ካነሳ እናነሳለን፣ ካላነሳ አናነሳ። ይህ ነው በአብዛኛውን ጊዜ እጅን የሚያነሳው ኢማሙ የዝናብ እስቲስቃ ዱዓ በሚያደርግ ጊዜ ነው። የዛኔ ካነሳ እናነሳለን። ግዴታ ሳይሆን ሙስተሐብ ነው። እሺ፣ አዎ፣ ያው አንዳንድ ሰዎች ደግሞ የሆነ ፊታቸውን አበሱ የሚባል አለና ዱዓ ከተደረገ በኋላ አሚን ብለው ፊት መታበስ አለበት ይላሉ። ያ ግዴታ ነዋ? ግዴታ አይደለም፣ ግዴታ አይደለም። ብታብስም ባታብስም ችግር የለው። እሺ ኡስታዝ ሱሱ ሰላም አለይኩም። አለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነው? ሁሉ ሰላም? አልሐምዱሊላህ። በጣም ነው የምወደህ፣ ስላየሁ ደስ ብሎኛል። አንድ ጥያቄ ነበረኝ። መርሐባ ሐብከ አላህ الذي يحبنا من اجل ስራ ቦታ ሶላት እየሰገድን እኛ ጋር የመግሪብና የኢሻ ወቅት በትንሽ ልዩነት ነው ያለው፣ በደቂቃዎች መካከል ማለት ነው። እና እኔ አርፍጄ ነበር የደረስኩት። እሱ መግሪብን ጨርሶ ኢሻን እየሰገደ ነበር። እኔ ደግሞ መግሪብ እየሰገደ መስሎኝ ተከተልኩት። የመጀመሪያው ረካዓ ላይ ነው የደረስኩት። ከዛ ሁለተኛ ረካዓ ተሽሁድ ከእንትን ካልን በኋላ ሶስተኛ ረካዓ ላይ እሱ ተነሳ፣ እኔ ቁጭ አልኩኝና አሰላመጥኩኝ። ምንድን ነበር ማድረግ ነበር? ምን ሶላት ይሄ ጥጋበኛ ቻይና ነው እንጂ በሩን ገንጥሌ ካልጣልኩ ነው። ምን ነው አንድ ቀን ተገንጥሎለት አያርፍም ወይ? ከዚህ ሁሉ እሺ፣ ምን ሶላት እየሰገደ ነበር ኢማሙን ያልከው? እሱ የኢሻ ሶላት ነው እየሰገደ የነበረው። አንተ ደግሞ መግሪብን ተከትለው ሰገድክ። በመግሪብ ላይ እኔ ደግሞ መግሪብን ነበር ነው የተከተልኩት፣ ሰዓቱ ተመሳሳይ ስለነበረ ማለት ነው። ኦኬ። እና 3 ረካዓ ነው የሰገድከው አንተ አይደለ? 3 ረካዓ ሰግጄ አሰላመጥኩ። እሱ ኢሻ በዛው ቀጠለ ማለት ነው። እንደሱ ነው የምታደርገው። ኢማሙ የኢሻ ሶላት እያሰገደ መስጂድ ብትደርሱ ምንድን ነው የምታደርጉት? ተድኹሉን መዐል ኢማም በኒየቲል መግሪብ። እናንተ መግሪብን ካልሰገዳችሁ ልክ ስትገቡ ጊዜ መስጂድ የኢሻ ሶላት እያሰገደ ነው ኢማሙ። በዚያን ጊዜ ከእርሱ ጋር ከኢማሙ ጋር ተከትላችሁ የምትሰግዱት ምንድን ነው? እናንተን የመግሪብን ንያ ለይታችሁ ትገባላችሁ ከእርሱ ጋር ገባችኋል። ከዚያ ልክ ኢማሙ አተሂያ ወደ ሶስተኛው ዛኔ ቁጭ ብላችሁ ተጠብቁታላችሁ፣ እንዳታሰላምቱ። እሱ አራተኛው ረካዓ ይቀጥል፣ ኢሻ ስለሆነ አራቱን ይሰግዳል። እናንተ ግን 3ቱን ጨርሳችኋል። ልክ በይነ ስጅደት እንደጨረሳችሁ እሱ ወደ አራተኛው ሲነሳ እናንተ እዛ ቁጭ ብላችሁ ተጠብቁትና ወርዶ አተሂያቱን ሲቀራ አብራችሁ አተሂያቱን ቀርታችሁ ሲያሰላምት ታሰላምታላችሁ። ከዚያ በኋላ ያለፈህን ማን ነው ቀጣዩን ሶላት ኢሻን ከዚያ በኋላ ትሰግዳለህ ማለት ነው። ይሄ ነው። ስለዚህ እኔ ተሳስቻለሁ ማለት ነው። ምን አደረግክ አንተ? ቀድመህ አሰላመትክ እንዴ? ቀድሜ ነው ያሰላመኩት፣ አልጠበቅኩትም እሱ አራተኛ ረካዓ እስኪጨርስ። እሺ፣ በሶላት ተግባሩ ላይ ስህተትን የፈጸመ ሰው ምንድነው? ስጁድ ሰህው ማድረግ ነው። እንግዲህ ስጁድ ሰህው ማድረግ ነው። ኢማምን መቅደም ተገቢ አልነበረም። በሶላት ተግባሩ ላይ ስህተት የሰራ
يجبره بسجدتين وهي التي تسمى سجود السهو سجود السهو ማድረግ ብቻ ነው سجود السهو የረሳ ሰው በየትኛውም ጊዜ ቢሆን ካስታወሰ ማድረግ ይችላል የዛሬ 50 ዓመት የረሳው سجود السهو ቢኖር ባስታወስ ይሄን ማድረግ ይችላል አዎ አሁን ከገስት ላይ ወርደህ አላሁ አክበር ትልና ሁለት ጊዜ سجود السهو አድርገህ ከዛ ማሰራት ያ ምንም የለብህም ምክንያቱም በሶላት ተግባር ላይ የቀነሰ ነገር የለም ሙሉ ረካዎችን ሰግዳለሽ سجود السهو ብቻ ጥያቄ ላይ ቀጥል الو ولك الو الو السلام عليكم هسو وعليكم السلام باي تنكري أبي تيسمو السلام عليكم وعليكم السلام ጥያቄ ነበረኝ ሁሱ ምን ይላል ሰላም አለይኩም ሁሱ ጀማ ሰላም አለይኩም ወአለይኩም ሰላም ወአለም ሰላም እንዴት ናችሁ ሰላም ኡስታዝ ተሻለ ወይ አይነን አልহামዱሊላህ እያየሁ ነበር የተሻለ ነው ዱዓ እያደረግ ነበር ወላሂ አልহামዱሊላህ ኢንሻአላህ ቆይ እኔ አንዴ ነጭ ያስቸገረኝ ነው ጠይቄ ልውረድ ከተሰማው ሰላም አለይኩም ወሱ እንዴት ነህ ወአለይኩም ሰላም ወራህመቱላሂ ወበረካቱ ሰላም ነው አልহামዱሊላህ አሞ ነበር እንዴ ሁሱ ጥያቄ ማለት ነው እየሰማኸኝ ነው يا سلام ماشي السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته شوف الحمد لله የሆነ ትንሽ ካላሸገርኳችሁ የሆነ ጥያቄ ነበረ ይሰማል ጥያቄ ምንድን ነው እኔ ጋር አንድ ጥያቄ አለኝ ሙዚቃ ካለ አጠገብ ዝጋሽ እየሰማ ነው አሰለ ጥጋ ነው አቤት ጥያቄ ምንድን ነው ጥያቄ የሆነ አሁን እዚህ ፊት ነው እዚህ ክርስቲያኖች ጋር ነበር የምቀመጠው ኢትዮጵያ ማለት ነው ሀገር ቤት ከክርስቲያኖች ጋር ነበር የምቀመጥ ዛን ሰዓት ከክርስቲያኖች ጋር ነበር በሰው እዛም ክርስቲያንም ሙስሊምም ቅልቅል ነበረ እዛን ሰዓት እንደዛ ስቀመጥ በቃ ስለ ቁርአን ምንነቱን ያው ሙስሊም መሆኔን ነው እንጂ ስለ ቁርአን ምንነቱን ብዙም ውስጥን ገባ ብዬ አላውቀውም ነበረ አይሰማ سمعت كتب يسمع ሄሎ يسمعنا الو ሄሎ يسمعنا كتب አዎ ይሄ ሙፈይፍ ነው ሰብስር የሚጮኸው ለዛ ነው አይሰማም ይሰማል ቀጥል እዛ ሀገር ቤት እንዳለሁኝ
ኢትዮጵያ እንዳለሁኝ በቃ ከክርስቲያን ልጆች ጋር በአንድ ስለምንቀመጥ እዛን ሰዓት ዝም ብዬ መዛለል ነበር እንጂ ስለ ቁርአን ነገር ብዙም ግን እኔ ሙስሊም ነኝ አልሐምዱሊላህ ብዙም ወደ መስጊድ ምናምን ብዙ አላጅም ነበር እዛን ሰዓት። አሁን ግን እዚህ ውጭ ተመጣው ወዲህ በቃ ጉርብ ምናምን ስገባ ብዙ ስከታተል በጣም የሚያስነድመኝ በጣም በቃ የሚቆጨኝ ነገር ሲሆን ጊዜ ያንን ቁርአን ስቀራ ደግሞ አሊፍን ጨርሼ ሌላውን አቃተኝ። አደርሱን ጨርሼ ሌላውን አቃተኝ። ከዛ እንዴት እንደማረግ ለራሱ ወላሂ አሁን በጣም ጫንቆኛል። እንዴት ቢገባኝ እያልኩኝ በጣም እንደውም እንትን እያልኩ ነው። መቅራት መጠንከር እቀራለሁ በጣም ግን እለፋለሁ። ከዛ ተመልሼ ደግሞ እዛ እንትን ላይ ግሩፕ ላይ እገባለሁ ስል እኔ የምገባው ከስራ የምወጣው በዚህ ከምሽቱ 1 ሰዓት 2 ሰዓት ነው። ግን እዛን ሰዓት ወንበሩ ይያዛል። ወንበሩ ሲያዝ ደግሞ ተራ አይደርሰኝም ቶሎ ስለማይደርሰኝ አሁን ስጠብቅ ደግሞ በዛው ሰዓት 6 ሰዓት 7 ሰዓት ሄዳል። በዛው ከላይ ያለ የተነሳ ሰላም ሄሎ ሰላም አለይኩም። አለይኩም ሰላም። ሄሎ እየሰማ ነው። ሰላም አለይኩም። አለይኩም ሰማላ። ማሻአላህ ጥያቄ ነበረች ነው። ጥያቄ ምንድን ነው? ሱረቱል ዱሃ ላይ ሱረቱል ዱሃን ኢነ ሸጀረተ ዘቁም አው ጡዓሙን ዓሲም ከልሙህሊ የግሊ ያለው ሸጀረተ ዘቁም ምንድን ነው? ሱረቱል ዱሃ ላይ ዱኻን ነው። እሺ ዱኻን إن شجرة الزقوم طعام الأثيم كالمهل يغلي في البطون كغلي الحميم خذوه فاعتلوه إلى سواء الجحيم ثم صبوا فوق رأسه من عذاب الحميم ذق إنك أنت العزيز الكريم هذا ما كنتم شجرة الزقوم ما تفلقون. شجرة الزقوم بجهنم ውስጥ የምትገኝ ዛፍ ነች። نعم በጀሃነም ውስጥ የምትገኝ ዛፍ ነች። በጀሃነም መካከል ላይ የጀሃነም ሰዎች የሚበሏት ዛፍ ነች። ምግብ አላቸው። ምግቡ ምንድነው? ያ ዛፍ ነው። ምግብ ሲባል እኛ የምናውቀው በምድር ላይ ሰውነትን ረሃብን የሚያስወግድ ነው አይደለ? ያ አይደለም፣ እሾህ ነው። ልክ ሲበሉት ጊዜ ሰውነታቸውን እንዳለ የሆድ ዕቃቸውን ቡጭጭቅ አድርጎ እንትን የሚል ነው፣ የሚጎዳ ነው። ልክ እንዲሁ ውሃ አላቸው የጀሃነም ሰዎች ይጠጣሉ። እኛ የምናውቀው ውሃ ምድር ላይ ውሃ ጥምን የሚቆርጥ ነው አይደለ? ያ ግን የፈላ ውሃ ነው። ልክ ለመጠጣት ገና ሲያቀርቡት ይላል አላህ በቁርአን ላይ ሲናገር ፊታቸውን ይጠብሰዋል፣ እንዳለ ቆዳቸውን ግሽልጥ አድርጎ ይጥለዋል። ገና ውሃ ገኘን ብለው ሲሄዱ ማለት ነው። ወኢን የስተጊሱ ዩጋሱ ቢማኢን ከልሙህሊ የሽዊል ውጁህ ውሃ እንዲሰጣቸው እርዳታ ቢጠይቁም ይሰጣቸዋል። ግን የሽዊል ውጁህ አለ ፊትን ይጠብሳል አለ። ገና ቀረብ ሲሉት ሊጠጡ ፊታቸውን ገሽልጠው ይጥላል።
ቢእሰ ሸራቡ ብሎ አላህ ገለጸው። መጠጥነቱ ምንኛ የከፋ ሆነ አለ። አላህን የካደ ሰው ቀላል አይደለም ቅጣቱ ያ ጀማ። ዛሬ ቀላል ይመስላችኋል ሰዎች? አላህ ዝም ብሎ በከንቱ አይደለም ዝም ያላቸው እንደ የዘለፉት እየሰደቡት ምን እያሉት የተዘጋጀላቸው ቀን ቀጠሮ ስላለ ነው። ወጀዐልና ሊመህሊኪሂም መውዒዳ የሚጠፉበትንም ቀን ቀጠሮ አድርጌላቸዋለሁ፣ ገደብ አለ። ለዚያ ሰዎች ዛሬ እንደየ ኃጢአታቸው ዋጋ ቢሰጡ ማንም ሰው ምድር ላይ አይኖርም ይላል አላህ። ወለው ዩአኺዙ ላሁ ናሰ ቢማ ከሰቡ ሰዎች በሚሰሩት ኃጢአት እዚሁ ምድር ላይ ቢመነዱ ቢያዙ ማ ተረከ ዐላ ظህሪሃ ሚን ዳባ በምድር ላይ አንድ የሚንቀሳቀሰው አይኖርም ነበር አለ። ታዲያ ለምን ተዋቸው? ወላኪን ዩአኺሩሁም ኢላ አጀሊን ሙሰማ ነገር ግን እስከተወሰነው ጊዜ ድረስ ያዘገያቸዋል፣ ያቆያቸዋል። እሱም የትንሣኤ ቀን ሊቀጣቸው ወስኗል። ያ ግን ቅጣት እንዳይሆንባቸው ከወዲሁ ነቢያት ላከ፣ መጽሐፍን አወረደ። ይህ ወደ ገሃነም የሚወስዳችሁ መንገድ ነው፣ ተው ተጠንቀቁ፣ ክህደትን። ይህ ወደ ገነት የሚወስዳችሁ መንገድ ነው፣ ተው እመኑ በአምላካችሁ እያሉ ነቢያት አስተማሩ። የሰው ልጅ ምርጫውን ይወስዳል በምድር ላይ ታቸዋል። በራሱ በመረጠው ምርጫ ይመነዳል ነገ የትንሣኤ ቀን እና ስለዚህ ዘቁም በጀሃነም ውስጥ የምትገኝ የሆነች የጀሃነም ሰዎች የሚበላት የሆነች ዛፍ ነች። ጠልዑሃ ከአነሁ ሩኡሱ ሸያጢን ፈኢነሁም ለአኪሉነ ሚንሃ ፈማሊኡነ ሚንሃ አልቡጡን እነርሱ ከእርሷ የሚበላሉ ሆዳቸውንም በእርሷ ይሞላሉ አለ። ثم إن لهم عليها لشوبا من حميم ይሄዳሉ ገብታችኋል። እዛች ሊበሉና ሊጠጡ ከዚያ በኋላ ለእነርሱ ትኩስ የሆነ ውሃ አለላቸው የሚጠጡት። ቅድም ባህሪው እንደነገርኳቸው ይሄን ገሽምጦ የሚጥል ነው። ثم إن مرجعهم لإلى الجحيم ከዚያም መመለሻቸው ወደ ጀሃነም ነው አለ። ያንን እንበላለን ብለው ሲያዩት ጊዜ ዛፏን ፍሬ ያላት ይመስላታል። ራሷ ገና ስታዩት የሰይጣን ጭንቅላት ይመስላል ብሎ አላህ በቁርአን ላይ ገልጸዋል። طلعوها كأنه رؤوس الشياطين فإنهم لآكلون منها እነርሱ ከእርሷ ይበላሉ። فمالئون منها البطون ወዳቸውንም በእርሷ ይሞላሉ እያለ ይናገራል። ውሃውንም ያንን ተኳስ እሳት ወደው ሳይሆን በግዳቸው ይጠጡታል። ሰውነታቸውን እያቃጠላቸው ይወስዱታል። ከዛ ወዴት ነው መመለሻቸው? ወደዛው ወደ ጀሃነማቸው ተመልሰው ይገባሉ። ደግሞ ለምንድን ነው ይሄ የሆነው ሲባል ቀጥሎ ተናገረ። ኢነሁም አልፈው አባአሁም ضالين እነርሱ አባቶቻቸውን ጠመው በማገኘታቸው ነው አለ። አግኝተዋቸው በዛው ላይ ጸኑ። በቃ በአባቶቻችን መንገድ እያሉ ፈሁም ዐላ አታሪሂም ይህረዑን እነርሱ በአባቶቻቸው ፋናም ላይ ፈጥነው ይሄዳሉ። በቃ እና ያንን ተከትለው ይሄዳሉ ይዘው የአባቶቻችን መንገድ ብለው። ነቢይ ተላከ ግን ከዚያ ከመንገዳቸው እንዲመለሱ የአባቴ የአያቴ የቅድመ አያቴ መንገድ ነው ብለው ሰው ሊጸና አይገባም። አምላክ በነቢይ በኩል የላከልህን መንገድ ያንን መርምረህ አገኝና ተከተል። ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም ላካቸው አላህ ያታቸዋላ ትውልድን ሁሉ ወደ አንድ አምላክ ይመሩ ዘንድ። ኢነሁም አልፈው አባአሁም ضالين فهم على آثارهم يهرعون ولقد ضل قبلهم أكثر الأولين ولقد أرسلنا فيهم منذرين فانظر كيف كان عاقبة المنذرين. እሺ ሌላ ጥያቄ ያለ ሰው? አንድ ጥያቄ አለን። እሱ አጨረስክልን ነው? እሺ ሄሎ፣ ይህን ጥያቄ እስኪ አንድ ካላስቸገርኩ ሱረቱል ያሲን ሱራ ያሲን ፊፈለኪን የስፈሁን ያላቸው ፕላኔቶችን ነው? ሁሉም ፍጥረት በየራሱ ዛቢያ ይንቀሳቀሳል፣ ይዞራል እና እነዛንም ያጠቃልላል፣ እነሱንም ያጠቃልላቸዋል። ትክክል፣ ሁላቸውንም ያጠቃልላቸዋል። ፈለክ ሲባል ጊዜ
እነሱንም ያጠቃልላል። ሰማይንም ምድርንም ሁላቸውም ፍጥረታቶች እነሱንም ያጠቃልላል። ኩሉን ፊ ፈለኪን ትክክል ነው። አይዋ ማሻአላ። አሁን ሸጀረተ ዘቁም ያለው ላይ ማለት ነው ወደ እኛ አሁን የቡኻሪ ቁርአን ሪሰርች ጋለን እና በእሳት መካከል ያበቀላት አትክልት ማለት ነው። በእሳት መካከል የበቀለችው አትክልት ልክ በሰዎች ወደ ሰዎች ስናመጣው በሁለት ሰዎች መካከል በሽተኛ በሆኑ ሰዎች መካከል ጤነኛን ሰው ወለዱንስ አያሳየንም? ማለት ፖዚቲቭ እና ፖዚቲቭ ቢሆኑ ለምሳሌ ባልና ሚስት ሁለቱም ፖዚቲቭ ቢሆኑ ነፃ የሆነ ልጅ ይወለዳል። እሺ ከዛፉ ጋር ታዲያ ምን አገናኘው ወንድሜ? እነዛ ማለት ከእሳት ውስጥ በሽታውን ማመሳሰል አንችልም ማለት ነው። ወደ ሳይንስ ከወሰድ ነው ማለት ነው። አልገባኝም። ማገናኘት የፈለግከው ነገር ከሸጀረተ ዘቁም ጋር አልገባኝም። ኦኬ ወሰላሙ አለይኩም ጀዛከላህ። በእሳት ውስጥ ዛፏ መብቀሏ ልክ በምድራዊ ህይወት ደግሞ ሰዎች ኤችአይቪ ያለባቸው ባለልጅ መውለዳቸውን እሱን ለማገናኘት ፈልጋ አይዋ እሱ ነው። በአላህ ስብሐነሁ ወተዓላ ሁሉን ቻይ የሆነ አምላክ ነው። በእሳት ውስጥ ተአምሩ ነው እንድትበቅል ያደርጋታል። ኢነ ሸጀረተ ዘቁም طعام الأثيم كالمهل يغلي في البطون أذلك خير نزلا أم شجرة الزقوم أذلك الذي سبق وصفه من نعيم الجنة خير ضيافة وعطاء من الله أم شجرة الزقوم الخبيثة الملعونة طعام أهل النار سكيما وبري من النار من ملكة المشي. يقول تعالى ذكره هذا الذي أعطيت هؤلاء المؤمنين الذين وصفت صفتهم من كرامة في الجنة ورزقتهم فيها من النعيم خير أو ما أعددت لأهل النار من الزقوم وعني بالنزل الفضل وفيه لغة ثاني نزل ونزل يقال للطعام الذي له ريع هو طعام له نزل. وقوله أم شجرة الزقوم ذكر أن الله تعالى لما أنزل هذه الآية قال المشركون كيف ينبت الشجرة في النار كهديان استأيكم أيه كدم يعني سواء نظر بأسات استنديت زاف لبقل يشلال ولو طيق أو نبر هي قرآن بورد قزيم والنار تحرق الشجرة أيوة والنار أسات تحرق الشجرة زاف تقتلالك فقال الله تعالى إنا جعلناها فتنة للظالمين من ورد يعني لهؤلاء المشركين الذين قالوا في ذلك ما قالوا ثم أخبرهم بصفة هذه الشجرة فقال إنها شجرة تخرج في أصل الجحيم وبنحو الذي قلنا في ذلك قال أهل التأويل ذكر من قال ذلك حدثنا بشر قال حدثنا يزيد قال حدثنا سعيد عن قتادة أذلك خير نزلا أم شجرة الزقوم حتى بلغ في أصل الجحيم قال لما ذكر شجرة الزقوم افتتن الظلمة فقالوا ينبئكم صاحبكم هذا يعني محمد صلى الله عليه وسلم أن في النار شجرة والنار تأكل الشجرة فأنزل الله ما تسمعون إنها شجرة تخرج في أصل الجحيم غذيت بالنار ومنها خلقت. حدثنا محمد بن الحسين قال حدثنا أحمد بن المفضل قال حدثنا أسباط عن السدي قال أبو جهل لما نزلت إن شجرة الزقوم قال تعرفونها في كلام العرب أنا آتيكم بها فدعا جارية فقال يأتيني بتمر وزبدة فقال دونكم تمزقوا فقال يعني فهذا الزقوم الذي يخوفكم به محمد فأنزل الله تفسيرها ذلك خير نزلا أم شجرة الزقوم إنا جعلناها فتنة للظالمين قال لأبي جهل وأصحابه
አይሰሽ እስኪ ትንሽ እንቅራ። ማሻአላህ ነው ማሻአላህ ባሪከላህ ተረድቼዋለሁ። ሁሴን ጥያቄ አለኝ። እሺ ጥያቄው ምንድን ነው? ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱህ። የሰዎችን እግር ስር ተደፍቶ ይቅርታ መጠየቅ ይቻላል? አይቻልም። ነቢያችን ሰለላሁ ዐለይሂ ወሰለም ኢነሁ ላ ዩርከዑ ኢላ ሊላህ አሉ። ከአላህ በስተቀር ለሌላ ለማንም ዝቅ ማለት ማጎንበስ አይቻልም ብለዋል። እሺ እግር ማሳመስ የለም። ዝቅ ብለህ ወርደህ ከሆነ ምድር ላይ ልክ ስጁድ እንደሚወረድ አይቻልም አይቻልም። ቤተሰቦቻቸው ከሆኑ እናትህን አክብረህ ከሆነ ግንባሯን ከሳምክ በቂ ነው። እጇን ያዝ አድርገን ከሳምክ በቂ ነው። መሬት ላይ ወርዶ እንደዚህ መሳም አይቻልም። ያስፈልጋል። ይሄ ድምጽ ግላጽ እናትና አባት ከሆኑ ችግር የለም ያለኝ ሰው ስላለ ነው። መሬት ላይ ተወርዶ ወይንም ዳጎንበስ አይቻልም። ነብዩ ሰለላሁ ዐለይሂ ወሰለም ከአላህ በስተቀር ለሌላ ለማንም ዝቅ ማለት ማጎንበስ አይቻልም ተከልክሏል። እሺ ጀዛከላህ። አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ቢስሚላሂር ረህማኒር ረሂም